ኪዳን መጽሐፍት የቱ ጋር ነበር እንደዚህ የተጻፈው? ከሙሴ ከነቢያት ከመዝሙራት መጽሐፍት። የኛዎቹም የዘመኖቹ ፈሪሳውያን እናንተ አርብና ሮብ አጾሙ ብለው ሁለቱን ቀን የጾም ቀን ብለው ለይተው ጾመ ድህነት ብለው ይሉናል። የቱ ጋር ነው አርብና ሮብ በክርስቶስ ቤተክርስቲያን ታሪክ ውስጥ ሲጾምበት የነበረው? ያው ለምክንያት የሚያደርጉት ሮብ የመከሩበት ቀን ነው ጌታን ሊይዙ፣ አርብ ደግሞ ሊሰቅሉት የተማማሉበት ቀን ነው ብሎ ይላል። ማን ነው ያን ቀን ታዲያ ጾሙ ብሎ ያለው? የትኛው ሐዋርያ ነው የደነገገው? የሐዋርያቱ ትምህርት ነው ተብሎ የተባለ የትኛው ሐዋርያ ነው የደነገገው? የዛን ቀን ክርስቲያኖች ይጾሙ ነበር እንዴ? ጌታ በተያዘበት ቀን የሱ ደቀ መዛሙርት ጾም ላይ ነበሩ? እነ ጴጥሮስ አልነበሩ? ጾሙልኝ ጸልዩልኝ ማለት ጾሙልኝ አላቸው። ጾም ጸሎት ያዙልኝ አላለም። ስለዚህ እኛን በሚከሱበት መክሰስ የነሱ ራሳቸው እናደርገዋለን ብለው የሚሉት በመጽሐፍ ቅዱስ ሲታይ ወንድሞቼ ዜሮ ማለት ነው። ምንም አይነት መጽሐፍ ቅዱሳዊ ግራውንድ የላቸው። የብሉይ ኪዳን ነቢያት ይጾሙ ነበረ፣ ክርስቶስ ይወልዳል ይወለዳል ብለው ይጾሙ ነበር ብለው የሚሉት ቃል አለ። በዚህ ፐርፐዝ አንድ የጾመ ነብይ አታሳዩ። አንድ ለዚህ ዓላማ ብሎ ኢየሱስ መሲሁ እንዲወለድ እንዲወርድ ብሎ የጾመ ነብይ ከሙሴ ጀምሮ አንድ አታመጡ። ነቢያት የጾሙበት ፐርፐዝ አላቸው፣ ዓላማ አለ። በተለይ በጣም ብዙ ጊዜ እስራኤል ህዝቧ ከጽድቅ ጎዳና ርቀው ወደ ኃጢአት ጎዳና እየሄዱ በነበሩበት ጊዜ ጾምን ቀድሰዋል፣ ጉባኤን ጠርተዋል፣ የአዋጅ ጾም ብለው ጾመዋል ማለት ነው። ስለዚህ ህዝቡን ይዘው በእግዚአብሔር ፊት በጾም እና በንስሐ ወደ እግዚአብሔር እንዲመለሱ አድርገዋል። የትኞቹም ማለት ነው። ለምሳሌ አሁን የምጠቅስላችሁ በቃሌ ስለሆነ በኢሳይያስ መጽሐፍ ምዕራፍ 58 ላይ የተጾመ አንድ ትልቅ ጾም አለ በእስራኤል ህዝብ ዘንድ። በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ላይ የተጾመ ጾም አለ። እንደዚሁም በትንቢተ በትንቢተ ሚክያስ 3:8 ላይ የተጾመ ጾም አለ እና አሉ እንደዚህ አይነት አጽዋማት ማለት ነው። በሌላም ጊዜ የተጾሙ በጣም ብዙ አጽዋማት አሉ። በሁለተኛ ዜና መጽሐፍ ምዕራፍ 15 ላይ በንጉሱ በአሳ ዘመን የኦዴድ ልጅ አዛሪያስ በዛ በኩል የጌታ መልእክት እንደመጣ ጾምን እንደቀደሱ ጉባኤውን እንደጠሩ በትንቢተ ኢሳይያስ መጽሐፍ ምዕራፍ 36 ምዕራፍ 37 በነገሥት መጽሐፍትም ላይ ተመሳሳይ ታሪክ ነው። የኢሳይያስን ይደግመዋል። በንጉሱ በሕዝቅያስ ዘመን የሆነ በጣም ብዙ ጾም ጸሎት አለ። በንጉሱ በኢዮስያስ ዘመን የተጾመ ጾም አለ። ኦኬ፣ በዳዊት ዘመን ጾሟል። ጾም ነፍሴ እንደውም በጾም አደከምኳት አስመርርኳት ይላል። ይሄ ግን ሁሉ የተጾመው መሲሁን አውረድ ና ተወለድ ብለውት አይደለም። እኔ ኦርቶዶክስ ከየት እንደሚያመጡት የሆነ እያደርኮ ነው የምነቃው አልኩ። ና ውረድ ና ተወለድ ብለው ነቢያት ይጾሙ ነበር። በነቢያት ጾም አይደለም ኢየሱስ የወለደው በነቢያቱ ትንቢት መሰረት እንጂ። እስኪ ግቡና እኛ ማናቃቸው ነቢያት ካሉ ንገሩን። ከሙሴ እስከ ሚልኪያስ አንድ አጠራም አልኩ። አንድ ማለት አንድ አበይትም ደቂቀ ነቢያትም የሚባል ኢየሱስ ይወርዳል ይወለዳል ብለው በዚህ ጉባኤ በዚህ ምክንያት ሱባኤ ቆጥረው እናንተ እንደምትሉት ይጾሙ ነበር ይጸልዩ ነበር ብሎ የሚል ማለት ነው። የመሲሁን መምጣት ይናገሩ ነበር። በትንቢት ይናገሩ ነበር። ዘመኑን እየፈለጉ እየመረመሩ ይጠብቁ ነበር። ግን ሁዳዴ ጾመው አይደለም። አሁን የገና ጾም ተብሎ እንደሚባለው የነቢያት ጾም ተብሎ የሚባል አይደለም። ወንድሞቼ እናቶቼ፣ እኔ ዛሬ ገብተው እስኪያሳዩኝ ድረስ ቸኩያለሁ። ምንድነው ያልኩትኝ? ቅድም እንዳልኳችሁ ነቢያቱ የብሉይ ኪዳን ቅዱሳን ነቢያት ልብ በሉ። ስጠራቸው እንኳን ቅዱሳን ነቢያት ነው የሚባሉት። ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ እነዛ ታላላቅ አባቶቻችን ጾመዋል። የጾሙት ግን ኢየሱስ ይውረድ ይወለድ ብሎ በዚህ ፐርፐዝ የጾመ አንድ ነብይ አታዩም። በዘመናቸው ግን ጾምን ቀድሰዋል፣ ጉባኤን ጠርተዋል፣ አዋጅ አስነግረው ከጌታ ዘንድ ከሰራዊት ጌታ ከእግዚአብሔር ዘንድ
መለከት አስነፍተው መለከት ነፍተው አስነፍተው የእግዚአብሔር ቃል እንዲህ ይላል ብለው የእግዚአብሔርን ሕዝብ ወደ እግዚአብሔር የጽድቅ ጎዳና መልሰዋል። እንዲመለሱ ጾምን ቀድሱ፣ ጉባኤውንም አውጁ ብለው ተናግረዋል ማለት ነው። በምድሪቱ ላይ መዓት ሲመጣ የእግዚአብሔር ሐሳብ ከእግዚአብሔር ሐሳብ ርቃ እስራኤል እንደፈለጉ በሆነበት ሰዓት ላይ ተመለሱ ይላችኋል ጌታ ብለው በሚል በዛ ሰዓት ላይ ጥሪ አድርገዋል። ልብ በሉ እንጂ ኢየሱስ ይወርዳል ይወለዳል ብሎ የጾመ ነብይ እኔ ካሳያችሁኝ ዛሬ ንስሐ እገባለሁ። ኦርቶዶክሳውያን ጴንጤ አይጾምም ብለህ ዝም ብለህ እኮ መሳደብ ትችላለህ። እናንተ የጾም ታውቁና ምናምን ነገር ብለው ማለት ትችላለህ። ግን እኛ የእኛን ጾም እናንተ ማሳወቅ አይጠበቅብንም። ምክንያቱስ ግብዞች መሆን አንፈልግም፣ ወይ ደግሞ ፈሪሳውያን መሆን አንፈልግም። መለከት አታስነፋ የተባለው የእግዚአብሔርን ቃል የጌታችንን ትምህርት ታሳቢ እናደርጋለን። ስንሰጥ መለከት ማስነፋት የለብንም። እንትና እኮ በቃ ቆረሰው ሰጠው ይላል። አሁን አንዳንድ እዚህ እኛ ቤትም ያላችሁ ሰዎች ለሰዎች ስጦታ ስትሰጡ በካሜራ አስደግፈህ ማን እኔ ለዚህ ሰውዬ የሆነ ነገር ልሰጠው ነው ሞባይሌን አንድ ያዝና ቀረጽልኝ ብለህ የምታስቀርጽ ማለት ነው። ወይኔ እንዴት እንደምታሳፍሩ በጌታ ወይኔ። ምንም ትዝ አይልህም የኢየሱስ ትምህርት። ቆይ ለዚህ ድሃ የሆነ ልብስ ላለብሰው ነው ይሄንን ልብስ ብለህ ያን ድሃ ልታለብሰው ስትል ሞባይልህን አስይዘህ ካሜራ ቅረጸኝ ብለህ ያንን አስቀርጸህ ፌስቡክ እና ዩቲዩብ ላይ ቲክታክ ላይ አምጥታችሁ ስታስቀምጡት የኛዎቹ እኔ በቃ ምንም ትዝ አይልም የጌታ የኢየሱስ ክርስቶስ ትምህርት ወይኔ እያሳየህን እኮ ነው በቲክቶክ ሰጠ ዘማሪ እንትና በእውነት የድሆች አባት ነው ተብሎ አትጣላኝ አንተ ትውልድ ብራዘር። ኦኬ ዘማሪ እንትና የድሆች አባት ነው፣ የፓስተር እንትና ርህራሄው ታያለ። ይሄኛው ወንጌላዊ ሲቆረስ ሲሰጥ በካሜራ ሁሉ እኮ ነው የሚያሳየን። ላይቭ ስርጭት ነው ቀጥታ የሚያሳየን። ለምን የፈለጋችሁት ወንድሞቼ እንደዚህ ብሎ የሚል ነገር ማለት የለም። ስትጾምም መለከት አታስነፋ፣ ስትጸልይም መለከት አታስነፋ። ሌሎች ወቁልኝ ብለህ እሪ በሉልኝ እልል በሉልኝ ዓለም ያጨብጭብልኝ አትበል። በስውር አድርገው ነው። ስትጾምም በስውር አድርገው። የኢየሱስን ትምህርት ዲና ያድርገን ክርስቲያን ልትሆን አትችልም ስልህ እኔም አልችልም አንተም አትችልም። በተቋም ብትደራጅ ሚሊየን ትውልድ ቢኖርህ የኢየሱስን ትምህርት ተግባራዊ ታደርገዋለህ ወይ? የቱ ጋር ነው ጌታ ስትጾሙ እንትን በሉ አለ? ምንድነው ዓርብ ሮብ ጾሙ ብሎ ትእዛዝ የሰጠበት? አይ እሱማ አላለም ምናምን ነገር በል። እሺ ሐዋርያቱስ ያሉበት? አይ እነሱም እንደዚህ ብለው ያሉት እና ኬት አምጥተህ ነው ታዲያ ዓርብ ሮብ የድህነት ጾም ነው ብለህ የምትለን? ታኅሳስ በመጣ ቁጥር ሁሉ ነቢያት ጾመዋል እያላችሁ መጽሐፍ ቅዱስን ያላነበባችሁ ሰዎች ወንድሞች፣ እናቶች ጌታችን እንደሚወለድና ለበደላ ኃጢአታችን እንደሚሞት ከብዙ ሺህ ዓመት በፊት ቅዱሳን ነቢያት ትንቢት እየተናገሩ ነው የመጡት። ለዚህ ፐርፐዝ ብሎ ግን የጾመ ነቢይ አላቅም። ለዚህ ፐርፐዝ ብሎ የጾመ ነቢይ አላቅም። አቃለው ብሎ የሚል ካለ ይምጣና ይሄው ኢሳይያስ ብሎ ይበለኝ። ኢየሱስ ይወለዳል ብሎ ኢሳይያስ የጾመበት ካለ ናና አሳየኝ። ኤርሚያስ የጾመበት ካለ ናና አሳየኝ። ሕዝቅኤል፣ ዳንኤል የብሉይ ኪዳን ነቢያት የጾሙበት ቦታ ካለ ናና አሳየኝ። ለሌላ ፐርፐዝ የጾሙትን ጸሎት ግን የጾሙትን ጾም ግን ከሆነ እሱን አትንገረኝ። እኔ ከፈለክ እኔ በደንብ እነግርሃለሁ ማለት ነው። እኔ በደንብ እነግርሃለሁ። ስለዚህ ዝም ብሎ ይቅርታ አድርጉልኝ። ያውም አሁን ኦርቶዶክስ እንደምትጾመው አይነት ጾም ነው ነቢያት የጾሙት። መድኃኔዓለም ክርስቶስ አቤቱ ጌታዬ፣ ኦርቶዶክስ የምትጾመው አይነት ጾም በክርስቶስ ቤተክርስቲያን ታሪክ ውስጥ የጾመም የለም። ኦሪታውያኑም እስራኤላውያኑም አንድም ቦታ አልጾሙ። አንድም ቦታ እደግመዋለሁ። ኦርቶዶክሳውያኑ እንደሚጾሙት ጾም
ኦሪታውያኑ አይሁዳውያኑ ማለት ነው በዘመናቸው እንዲህ አይነት ጾም አልጾሙም። ኦርቶዶክስ እንደምትጾመው አይነት ጾም አልጾሙም፣ አይጾሙምም፣ አልጾሙምም። በክርስቶስም ቤተክርስቲያን ታሪክ ውስጥም የለም፣ አላየንም። አለ ብለው ቃሉ ሲመጣው ያሳዩን። አሳ ኮቴለትህን እየከተከትክ ከናጥንቱ ይሻላል አሳው ደም አለው የለውም? አለው። የለውም? አለው። የለውም ብያለሁ። ቢኖረውም ችግር የለውም እያልክ ክርክር እየሞገትክ 16 አይደለም 26 አይነት በአንድ የጤፍ እንጀራ ላይ ትሪን ሁሉ የሚያጨናንቅ ወጥ ሞልቶት እሺ በላው ላይ ትንሽ ያላበው ዳሸምቢር አለ በለህ ሁለት እሱን ከትክተህ አሳውን ከናጥንቱ ቆርጠመህ 26 እና 16 አይነት ወጥ ያለውን የጤፍ እንጀራ ጥርግ አድርገህ ተምቼ መጣው አስመስለው ትሪውን ሁለት ዳሸን ወይ በደል ያላበው በለህ ወይ ጃምቦ በላው ላይ ገልብጠህ በላው ላይ የደብረ ብርሃን ወይ ደግሞ የደንበጫ አረቄ ጠጥተህበት አምላኬ ወይኔ ወገኖቼ እንደዚህ የጾመ ነብይ ያሳዩኝ፣ እንደዚህ የጾመ ሐዋርያ ያሳዩኝ፣ እንዲህ አይነት አጽዋጽም የጾሙ አብያተ ክርስቲያናትን አሳየኝ። የጥንት የጠዋቷ ናት ኦርቶዶክስ ብለህ እኛ ላይ ሙዳቲዝም አሳየኝ። ከኤፌሶን ንገረኝ። ኤፌሶን ላይ እንደዚህ ተጾሟል? የኤፌሶን ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ትቀድማለች። የአንጾኪያ ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ትቀድማለች። የኢየሩሳሌም ቤተክርስቲያን ከኦርቶዶክስ ተዋሕዶ ቤተክርስቲያን ትቀድማለች። የሰማሪያ ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ትቀድማለች። ኦኬ። የሮም ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ትቀድማለች። የሎዶቅያ፣ የአኪያ፣ የጴርጋሞን፣ የፊላደልፊያ፣ የቲያጥሮን፣ የሰርዴስ፣ የሰምርኔስ ቤተክርስቲያን ከኦርቶዶክስ በመስረታቸው ይቀድማሉ። ኦርቶዶክስ 1700 ዓመት ነው። 300 ዓመት ምናምን ነገር ከዛ በፊት ይቀድሟታል። ሽምብራ ሳህን እየዛቅክ እየበላህማ ጾም አትበለኛ። ደሞ መጣ ጴንጤ አይጾምም ትላለህ እንዴ? አትደፍሩትም ይሄንን ቤት። በእውቀት እኮ ነው ብየምልህ፣ በእውቀት አትደፍረውም ይሄንን ቤት፣ አትደፍሩትም ለማውራት። ካለ ግን መረጃ አሳዩ። እናንተ መጽሐፍ ቅዱሳዊ ያልሆነ ጾም አሁን አንዳንድ ቪዲዮዎችን ሳይ ሲሳደቡ ነበር። ጴንጤ አሳማ ነው መብላት ነው የሚወደው አይጾም ይላሉ። እውነት እውነታችሁ ነው? የምር ነው ግን የምናወራው ወገኔ? የምር ነው ወይ? የምር ነው ወይ? የእውነት የምር ነው የምታወሩት? ጴንጤ የሚጾመው መጽሐፍ ቅዱሳዊ አይነት ጾም ነው። በግል ስንጾም ቀንደ መለከት አናስነፋ። በቤተክርስቲያን ስንጾምም አገራዊ ጉዳይ ካልሆነ በስተቀር እንደዛ አንዳንድ የወጣው በቤተክርስቲያን እሱም በቤተክርስቲያናችን ነው የሚነገረው። እንደ ጴንጤ የሚጾም የለም። እኔ ጌታ ኢየሱስ ምስክሬ ነው። ጾምን የማውቀው ጴንጤ ከሆንኩ በኋላ ነው። በግሌ እንድጾም ፓስተሮቻችን ያስተማሩን መጽሐፍ ቅዱስ እንደሚለው ነው። ጾመኛ ነን ብለን 18 ጊዜ ቃሉን ሙሉ አክትፍ ስንል አንውልም። ፊታችንም ቁንጥን ጭምድድ አድርገናል። ተቀባ እንደውም በቃ ማንም እንዳያቀበህ። ለዚህ ነው አየህ ጴንጤ ሁሉ ቀን ውልውል ብሎ ልብሱን አጥቦ ፊቱን ታጥቦ ጥርሱን ቦርሾ በቃ ይሄማ በልቶ ነው የወጣው ነው ብለህ የምትለው ፊቱን ስታየው። ግን ጾመኛ ነው፣ የጾመ ነው። ሲጾም እንዳንተ ካፌ ቁጭ ብሎ የጾም ማኪያቶ አለሽ እህትዬ? አዎ አለኝ። እንተ ማንኪያው እንዳታስነኩት ወተት የላም ወተት እንዳይነካው ብሎ የሚል አይነት ትእዛዝ አይሰጥም። እስኪ ወገኖቻችን ገባ ገባ በሉ።
የምትገቡ ከሆነ ማለት ነው። አሁን የሚጾም ትውልድ ታየዋለህ ቀጥሎ ማለት ነው። ሲጀምር ከእህል ከውሃ ብቻ ሳይሆን ከኃጢአትም ጭምር ነው እንድንጾም። ታጠቡ፣ የስራችሁንም ክፋት ከዓይኔ ፊት አስወግዱ፣ መልካም ማድረግን ተማሩ፣ ክፉ ማድረግን ተዉ ነው። ክፉ ሐሳብ በልባችሁ ቢኖር ተዉ፣ በደልን ኃጢአትን አትቁጠሩ፣ ይቅር ተባባሉ ያለው ቀለሜ። ሰላም ቀለሙ። በክርስቶስ ኢየሱስ እግዚአብሔር ይቅር እንዳላችሁ እናንተም ይቅር ተባባሉ ብሎ የሚል ነው። ገቡልህ። አሁን ውሉደ ዲያብሎስ የሚባሉት ታያለህ። አሁን እንግዲህ ከዚህ በኋላ ማለት ነው የዘንዶ አናት ሲቀጠቀጥ ጩኸት ይበዛል። ልብ በሉ። መጽሐፍ ቅዱሳችን እንደሚነግረን ጌታችን ኢየሱስ ክርስቶስ እንዳስተማረው ቅዱሳት ሐዋርያት እንዳስተማሩት አፌን ሞልቼ እነግራቸዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ሐዋርያቱ እንዳስተማሩት፣ ነቢያቱ እንዳስተማሩት፣ ጌታችን እንዳስተማረው ምንም አይነት ጾም አይጾሙም። ጾም አላቸው፣ ሰባቱ አጽዋማት ተብሎ የሚባል አለ። አንዱም መጽሐፍ ቅዱሳዊ እንዳይደለ ለማናደድ፣ ለማበሳጨት፣ ለማስቆጣት ብዬ አይደለም የምናገረው። በመረጃ ሰንጄ፣ በመረጃ ተዘጋጅቼ፣ በማስረጃ የተደገፈ ነገር ነው የማወራው። አወራለሁ ብሎ የሚል ሰው ካለ ይምጣ። ሰባቱም አጽዋማት ተብሎ የሚባሉት በኢትዮጵያ ኦርቶዶክስ ክርስቲያን የሚጾሙት ጾሙ መጽሐፍ ቅዱሳዊ አንዳንዱ ይመስላል። በደም እንደ ሎተሪ ትኬት ግን ስትፍቃው ግን አይደለም። ጾመ ነነዌ የበላው አሁን መጽሐፍ ቅዱሳዊ አይደለም። ኦርቶዶክሳውያን የሚጾሙት ነው እያልኩ ያለሁት። የነነዌ ጾም መጽሐፍ ቅዱሳዊ ቢሆንም ኦርቶዶክስ ግን ጾመ ነነዌ የማይመለከታትን ጾም ነው የምትጾመው። የነነዌ ሰዎች ቅድመ ልደተ ክርስቶስ 800 ቢሲ ላይ የነበሩ ናቸው። ዮናስ በዛ ዘመን ስለነበረ ማለት ነው። ዋት ቅድመ ልደተ ክርስቶስ ይሄ ማለት የዛሬ 2800 ዓመት ኦልሞስት 3000 ዓመት እኮ ሊሞላ ማለት ነው ለነበረ የአሕዛብ መንግስት የጾሙትን ጾም አሁንም ጭምር ነይ ጾም ብለው ይሉሃል። ነነዌ እንኳን ብለው አይጠሯትም። ነይ ልትገባ ነው ይሉልሃል። አንድ የሚጾመው ጾም የነነዌ ጾም ላይ ነይ ጾም የሚባለው ማለት ነው። የሚጾመው ጾም መጽሐፍ ቅዱሳዊ ነው አይደለም። የነነዌ ሰዎች እንደ ጾሙት ነው የሚጾሙት ኦርቶዶክሳውያኑ አይደለም። አንድ ሰው ይሄንን ቻሌንጅ የሚያደርግ ካለ በእውቀት መምጣት ይችላል። አይደለም። የነነዌ ሰዎች ምን አይነት ጾም ነበር የጾሙት? ላሞቻቸውና ከብቶቻቸው እንኳን ከበረት አልወጡም። አንተ ከበረት አልወጡም። ነነዌ ጾምን ሲያውጅ ንጉሱ ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ይልበሱ፣ በማቅ ይከደኑ ነው ያለው። ከብቶቹም ከበረት፣ በጎች ከጋጣ አንዳቸውም አይሰማሩ አይቅመሱ ብሎ አለ ይላል። አይቅመሱ፣ ላሞች እንዳይቀምሱ የተከለከለበት ጾም ነው። አንተ እዚህ አሳኮተሌትን እየጠረክ እንደ አፋር ጎረምሳ ጥርስን መፋቂያ ይዘህ መተህ እናንተ ጴንጦች አጾሙም እኛ ነን ሁሉ ቀን ምን ጾመው ብለህ ጥላለህ። ታዲያ ይሄን አይነት ጾሙነት መጽሐፍ ቅዱሳዊ ጾም ከሆነ ለምን ኢትዮጵያ በመከራ ውስጥ አልፋለች? የኦርቶዶክስ የጾም አበዛዝ ኢትዮጵያ ሊታደጋት ይገባ ነበር። አየህ፣ ከችጋር አላላቀቀንም፣ ከጦርነት አላለቀቀንም። አየህ፣ የነነዌ ከብቶች ሁሉ የጾሙትን ጾም፣ የነነዌ እንስሶች የጾሙት ጾም፣ በጎችና ከብቶች ከጋጣቸው ሳይወጡ የጾሙትን ጾም አንተ ከ4 ኪሎ እስከ ሜክሲኮ፣ ከሜክሲኮ እስከ ፒያሳ፣ ከፒያሳ እስከ መሿለኪያ እየተሾላለክ ሄደህ ድራፍትን እየጠጣህ አሳኮተሌትን እየበላህ የጾምከው አይነት ጾም አይደለም የነነዌ ሰዎች የጾሙት። ተሰምቻለሁ ወይ? አይደለም። አልበሉም አልጠጡም ነው። 3 ቀን ሙሉ ዝግ ነው። ከብቶች ከበረታቸው አልወጡም። በማቅ ይከደኑ አለ። ወደ እግዚአብሔርም በብርቱ ይመለሱ አለ ያ የአሕዛብ ንጉሥ። ስላደረግነው ክፉ ነገር ተጸጽቶ እግዚአብሔር ይቅር ይለኝ እንደሆነ በምን እናውቃለን? ስለዚህ ማንም ሰው ከብት እንዳይሰማራ
የነነዌ ከብቶች 3 ቀን ሙሉ አልበሉም ታውቃለህ ብራዘር? ውሃ አልጠጡም። ጥጆች የእናታቸውን የላሞቹን ጡት አልጠቡ። ይሰማል ወይ? ሰንኮፉን መድኃኔዓለም ነቅሎ የሚጥልልህ በጥሩ በእግዚአብሔር ቃል እውነት ነው። ላሞች ከጥጆቻቸው ጋር አልተገናኙም። ጡት የሚጠቡ ሕፃናት ከእናታቸው ጋር አልተገናኙም። በተለይ በትንቢተ ኢዩኤል መጽሐፍ ላይ ምዕራፍ 2 ላይ በጽዮን መለከትን ንፉ በቅዱስም ተራራ እሪ በሉ ብሎ ያለበት ማለት ነው። ሕፃናቱና ጡት የሚጠቡት ሕፃናትና ካህናቱ በወለሉና በመሰዊያው መካከል እየተመላለሱ አቤቱ ስለ ሕዝብህ ራራ፣ አሕዛብም እንዳይነቅፏቸው ርስትህን ለማላገጫ አሳልፈ አትስጥ ይበሉት ይላል። በኢዩኤል ዘመን የተጾመ ጾም ሕፃናትን ወስደው በወለሉ በቤተ መቅደሱ ማለት ነው እዛ ላይ ነው ወስደው የዘረገፏቸው። ምንም የማያውቁ ሕፃናት ማለት ነው። ምንም የማያውቁ ሕፃናት ልብ በሉ። ከእናታቸው ጡት ለይተው የተጾመ ጾም ነው በኢዩኤል ዘመን 700 ቢሲ ላይ ማለት ነው ቅድመ ልደተ ክርስቶስ። በኢሳይያስ ዘመን የነበረ ነብይ ነው። ተመሳሳይ ብዙም ርቀት የለውም። በተመሳሳይ ዘመናት የነበረ ማለት ነው። አታምታታም ስለ ብራዘር የነቢያት ጾመ ነነዌን ጾመው ነበረ ብለህ የአሦራውያን የጾሙትን ጾም በአሦራውያኑ ጾም ሲታዩ አንድ ኦርቶዶክስ ከብቶች አይሰማሩ ከብቶች አይደሉም። ጎረምሳው በየጠጅ ቤት አይደል የሚሰማራው። የነነዌ ጾም ወይ ደግሞ ጾመ ነነዌ ብለው የሚሉት በዚያን ቀን ከካህናቱ እስከ ሊቃውንቱ በየድራፍት ቤቱ አይደል ያሉት። አባቴ ቅድም እንትን ሲኒው እንትን ስሰጠዎት ትናንትና ልጄ ወተት ጠጥታበት ነበር እና እውነትሽን ነው። በደንብ አላሸሽውም። እስኪ ባጃክስ በደንብ ሽው፣ በደንብ በሽቦ ፍትግ አድርጊ። አይ አንዴ ስታጥብ ሰራተኛ እጅ ስብሐት ለአብ ወወልድ ወመንፈስ ቅዱስ ስብሐት ለአብ ወወልድ እና በቅጡ አላጠብሽውም ማለት ነው። ቅድም የጠጣሁበትን ቡናው ሲኒው ትናንትና ወተት ነክቶት ነበር እኮ። ማን ነው እንዲህ አይነት አጻጻም የጾመው? እንጠብቃለን። ትከሻችንን ለስድብ ልቦናችንን ለእግዚአብሔር ቃል ከፍተን እንጠብቃለን ለማለት ነው። ጸጋ ይብዛላችሁ። ገና በመግባታችሁ ዘበዘብኳችሁ። እኔም እንኳን ወንድሜ ዳጊሻም አለ እና አንዲዬም አሉ በባሚ መርጌታ መጥቷል። ወንድማችንም እዚህ ዛሬ ታውቁት ወንድም አለ ጌታቸው። ከመጣችሁ እናወራለን። ከመጣችሁ እናወራለን። ካልመጣችሁም እናወራለን። እድል እንስጥ ብዬ ነው። ጸጋና ሰላም ይብዛላችሁ። የሚያወራ ሰው ካለ ይምጣ። የምትነግሩን ቅዱሳን ነቢያት የገናን ጾም ጾመውት ነበር? አዎ ከሆነ መልሳችሁ የትኛው ነብይ ነበር የጾመው? አንድ ብቻ ነው መረጃ የምትነግሩኝ። አንድ ነብይ ስሙን፣ የትኛው መጽሐፍ፣ ምዕራፍ ስንት፣ ገጽ ስንት፣ ቁጥር ስንት ላይ ነበር? ኢየሱስ ይወለዳል ብሎ ኢሳይያስ ጾሞ ከሆነ ታሳየኛለህ። 66 ምዕራፍ አለው። ወፍ የለም አልኩ ብራዘር፣ ወፍ የለም። እርቃንህን ነው ማስቀርህ፣ እርቃንህን። የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ አዘጋጅቶኛል፣ ቅዱሱንም ቃሉን ሞልቶኛል። ረገጥ አድርጌ ደፈር አድርጌ ነው የምነግርህ። መጽሐፍ 66 ምዕራፍ ላይ ከኢሳይያስ አንድ ታሳየናለህ። ይኸውልህ እንደ ኤርምያስ ኢየሱስ ይወለዳል ብሎ መሲሁ ይወለዳል ብሎ የጾመበት የኛውን ክፍል አታነበውም እንዴ ብለህ ማለት ነው። እሱ ስጨርስ ወደ ኤርምያስ ስጨርስ ወደ ሕዝቅኤል፣ ከዛ ወደ ዳንኤል፣ ሆሴና አሞጽ፣ እንባቆም፣ ዘፋንያ እያልን እንቀጥላለን። አባቶቻችንን መኮምኮም ብቻ ነው። መጽሐፉን እናወጣለን። ገጽ ከምዕራፍ ቁጥር ገልጠህ ታሳየኛለህ፣ እኛም እናሳያለን። እነሱ ጾመውት እኛ ማን ጾመው ከሆነ እሺ፣ እነሱስ ይወለዳል ብለው ነው የጾሙት አይደል? አንተ ምን ይሁንልኝ ብለህ ነው አሁን የምትጾመው? ኦልሬዲ ተወልዶ የለ እንዴ? አንተም ይወለዳል ብላችሁ ነው ኦርቶዶክሳውያን የምትጾሙት? ነቢያቱ እሺ ይወለዳል ብለው ያልጾሙትን ጾም ጾሙ አላችሁ። ኦኬ ይሁን፣ እሺ እንያዝላችሁ። መጽሐፍ ቅዱሳዊ መሰረትነት የላችሁም ብዙ ጊዜ። ግን እናንተ አሁን የምትጾሙት ለምንድን ነው? የአሦራውያን ሰዎች የጾሙት ለምንድን ነው? እግዚአብሔር ካመጣባቸው ቁጣ ለመመር እንዲመለስላቸው ነው።
እግዚአብሔርም እኮ ተመለሰ ሊያደርገው ከነበረው ክፉ ነገር አይቶ አላደረገውም ይላል። ምክንያቱም ከክፉ መንገዳቸው እንደተመለሱ ስራቸውን አየ ስለሚል ማለት ነው። የአማቴው ልጅ ነብዩ ዮናስ እንደዛ ነው የጻፈው። ከክፉ መንገዳቸው እንደተመለሰ ስራቸውን አየ፣ እግዚአብሔርም ሊያደርግባቸው ከነበረው ነገር ተጸጽቶ አላደረገውም ይላል። ማለት ማራት ማለት ነው። ነነዌ አሶራውያንን ማረ ማለት እኮ ነው ጌታ። የዛ ጾም ዋና ፐርፐዙ አሶራውያንን እግዚአብሔር እንዲምር ነበር። በቃ ማራቸው። በማቅ ተከድነው ከሰው እስከ እንስሳ ድረስ ሳይበሉ ሳይጠጡ 3 ቀን ተዘግተው እግዚአብሔር ምድሪቱ ሁሉ በማቅ ነው የተከደነችው። ሞት አጥልቷላ ምድሪቱ ላይ። ኦኬ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ፣ ሊያደርግባቸው ከነበረው ነገር ተጸጽቶ አላደረገውም ይላል። የነነዌን ጾም ለምን እንደምን ጾመው? እኛ እኮ የነነዌን ጾም እኮ እየጾምን ኢትዮጵያ እኮ እርስ በርስ ይዋጋላል። አየ እግዚአብሔር ከምድሪቱ ላይ የሚፈልገው ይሄ ፌክ የሆነ ጾም አይደለም፣ የማይመለከትን ጾም አይደለም። ስንጾም የነነዌ ከብቶች እኮ ይበልጣሉ ከኢትዮጵያውያን ጿሚዎች ነን ብለን ከምንል። የነነዌ ከብቶች 3 ቀን አልበሉ። ኢትዮጵያውያን ግን 3 ቀን ብራዘር ግጥም አድርጎ ነው የሚበላው። ስልህ ዘግቶ ነው የሚበላው። በ3 ቀን ውስጥ ካላቦ ቢራ ጋር ይጠጣልሃል። እዛ ግን በጎቹ ተዘግተው ነው 3 ቀን ሙሉ ሳር አልጋጡም፣ ላሞች አልተሰማሩም፣ ጥጆች ከእናቶቻቸው ጋር አልተገናኙም እኮ ነው የምልህ። ስለዚህ አይደለም በአሶራውያን ላይ በአሶራውያን እንስሶች ላይ ሁሉ እየቀለዳችሁ ነው። ነነዌ ጾም ማን የነነዌ ጾም ገብታለች ብለህ የምትለው ሰውዬ ነነዌ የምትባል ጾም የለችም። ሲጀምር ጾመ ነነዌ ከሆነ የጾመ ነነዌ የነነዌ ሰዎች ጾም ማለት ነው። በቃ ጌታ እንዲምራቸው ነበር ማራቸው። ካኑማ ብራዘር አንተ አሁን የዛሬ 2800 ዓመት ላይ የተጾመን ጾም ለምን ፐርፐዝ ነው የምትጾመው? ለምን ጾመ ኢትዮጵያ ብለህ በአውጃችሁ በአመት 3 ቀን እንኳን ሱቃችንን ምናችንም ዘጋግተን ለምን አንቀመጥም? ሱቅ ስለዘጋ ሳይሆን ሲጀምር ልብ ላይ ነው ጉዳዩ። ገባ በሉ እንጂ እዚህ ገስት የተላከው በሙሉ ከኛው ቤተ እምነት ነው። እናንተ አልፈልግም። አሁን አቅም አለኝ ብሎ የሚል በተለይ ብሉይ ኪዳንም በደንብ አጥንቻለሁ። አዲስ ኪዳንም እናመሰጥረዋለን፣ የራቀውን እናቀርበዋለን፣ የቀረበውን እናንቦረቀቀዋለን፣ መጽሐፍትን በምልአት ነው የምንረዳው ብላችሁ ምትሉ ኦርቶዶክሳውያን ዌልካም በገነጋ ዱፍት ዌልካም ብራዘር ኑ ግቡ። ለምትሰሙ እላችኋለሁ ብሎ ጌታችን እንደተናገረ እዚህ ላላችሁ እንላችኋለን። ይሄ የገና ጾም የሚባለው ነቢያት ኢየሱስ ይወርዳል ይወለዳል ብለው የጾሙት ጾም ነው ብለው የሚሉት የአባቶቼ የኤልያስ አምላክ ምስክር ነው። አንድም ቦታ ላይ ኢየሱስ መሲሁ ይወርዳል ይወለዳል ብሎ የጾመ በዚህ ጉዳይ ፐርፐዝ ይዞ የጾመ አንድ የብሉይ ኪዳን ነቢይ ከሙሴ እስከ ሚልኪያስ አንድ ጥቅስ አያሳዩ ነው። እኔ ዛሬ አገልግሎት አቆማለሁ። አንድ ጥቅስ አልኩ፣ አንድ ጥቅስ አያሳዩ። ካለ ይምጡ፣ ይኸው አለው። በጣም ዋው ምናምን ነገር ብለህ እንድትል አይደለም። ውሃ እንደሚጠጣ እግዚአብሔር ቅዱስ ቃሉን አጠጥቶኛል አልኩ። አንድም ቦታ በዚህ ናል ቦልድነስ ነው የምናገረው። አንድም ቦታ ኢየሱስ መሲሁ ይወለዳል ብሎ በዚህ ፐርፐዝ በዚህ ዓላማ የጸለየ የለም። ነቢያት ጾምን ጾመዋል። የጾሙበት በእያንዳንዱ ጾሙ በተባለበት ቦታ ላይ የተጾመበትን ፐርፐዝ አለው፣ ዓላማ አለው፣ ግብ ነበረው። ያንን ጾም ከሆነ ከሙሴ ጀምሮ ሳሙኤል፣ ኢሳያስ፣ ኤርሚያስ፣ ሕዝቅኤል፣ ዳንኤል እያና አንድ ማታ ጾማት አሳያለሁ። ምን እነሱ ብቻ ካህናቱ ሁሉ እነ እዝራ እነ ነህምያ እንኳን ካህን አይደለም ግን እዝራ ማለት ነው። እዝራ ጾሟል፣ ካህን ነው። እንደውም ጾም ባወጀበት ሳለ የብዙ ሕዝብ ጉባኤ ወደሱ ተከማቸ ይላል። አሁን 4 አይና ነኝ 6 አይና ነኝ ብለው የሚሉት ቢመጡ ነበር ጥሩ። በዚህ ጋር እነሱ ቢመጡ ነበር። አየህ 4 አይና ያበቀለውን ወይ 6 አድርገን እንልከዋለን ወይ 2ቱን አጥፍተንለት በ2 እጅ እንልከዋለን። ነገሩን ምን ጨምርላችሁ የለም ግን 4 አይና ነኝ ብሏል አይደል?
በሁለቱም አንዱን ቀንሰን ሞተር ሳይክል እናደርገዋለን። እንደ ሞተር ሳይክል ባለ አንድ አይን እንልከዋለን። ሞተር ሳይክል ሆነ ሄደ። እንዲህ ተቸግርና አለው። እንዴ ደግሞ እኮ እነሱ መረጃ በማያቀርቡበት እኮ ነገር ነው። ሁሉ ቀን እኛን መጥተው ይከሱናል። ሁሉ ቀን እኔ በውስጥ ተከስሻለሁ። ኤርምዬ እኮ አንዱ እዚህ በጾም ጉዳይ እንዴ ስድብ እንደውም የጾም እንትን ቢያውጁ ያለ አይደል አብይ የጾም የስድብ ጾም ቢገቡ ጥሩ ነበር። እና ሰደበኝ በውስጥ እና ምን ነው ወንድሜ ጾም ላይ አይደላችሁ ወይ? ለምንድን ነው አፈር ብለህ ሰደብከኝ አልኩት። እንዲያውም አፈር ያልኩ ጾም ላይ ስለሆንኩ ነው አለኝ። እንዴ የፍስክም አለው እንዴ አልኩት። ስድብ አዎ የፍስኩ ቢሆን አፈር ብላ ነበር የምልህ። የስድብም የፍስክና የጾም የፍስክ አድርገኝ ያልከው እንዴ አንተ? አይ ምንድን እንዲያውም ይሄኛው ጾም ላይ ስለሆንኩ ነው አለኝ። የጾምም ስድብ አለው እንዴ አልኩት። አዎ የፍስኩስ ምንድን ነው አለው አፈር ብላ። እና እንደው የስድብም ጾም ቢገቡልን ጥሩ ነበር። አንዱ የባለፈው ዓመት ላይ ነው ገብቶ ገስት ላይ የምናገረው ነገር በጣም አናዶታል። እና ገብቶ አስታውሳለሁ ያለኝን ቲክታክ ላይ ነው አዶ ነው። በዛ ነው ታስታውስ ከሆነ እንደ ዛሬ አሳረኸኝ አታውቅም ኤርሚያስ፣ ጾም ነው ብዬ ነው ብቻ ይፈታ እስኪ አለኝ። ይፈታልኝ እስከ ዶቃ ማሰሪያ አንተን ማስታጠቅ አለብኝ አለ። ኤኒዌይ አራት አይና የተባሉት መጽሐፈ መነኮሳት ይላል እንዲመጣና መጽሐፈ ሊቃውንት ብሉይና አዲስ እሱ ሁለት አይን ነው። በሁለት አይን እንዲቀጥሉ እናደርጋለን ለማለት ነው። ኤኒዌይ እንኳን ደህና መጣችሁ። ሰላም በሉ። ዳግሻዬ ካንተው እንጀምር። ሰላም በል። ከዛ ሁላችሁም ሰላም በሉ። አይ ቲንክ እርግጠኛ ነኝ 10,000 ገብቷል ወይስ አልገባም? 382 ሰው እያየው ነው። ተስፋ አደርጋለሁ እንደሚገባ። ሰላም ብያለሁ። ኤርምዬ፣ አድነው፣ ጌታቸው፣ ባሚዬ፣ መሪጌታ በጣም ተናፍቀዋል። መሪጌታ ሶልም ተናፍቀሃል። ታች ያላችሁ ሁሉ ሰላም ብያለሁ። ጌታ ይባርካችሁ። ቴንክ ዩ ዳግሻዬ። አድነው ሰላም በል። ዳግሻዬ በጣም ደስ ብሎኛል ስላየው በእውነት ጸጋ ይብዛልህ። ቴንክ ዩ። እሺ አድነው ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። ቀጥሎ ጌታ ይባርካችሁ። ተባረኩልኝ። አሜን። እሺ ጌታቸው ወንድማችን ደህና ነኝ ኤርምዬ፣ ተባረኩልኝ። ዳግሻዬ በጣም ደስ ብሎኛል እናንተን በማግኘት ብዙ ጊዜ ይህን እድል የሚናፍቀው ነው። እግዚአብሔር ይባርካችሁ። ተባረኩልኝ። እኔ በጣም ሰላም ነኝ። ቴንክ ዩ ወንድማችን፣ እንኳን ሰላም ሆንክ። ኦኬ ባሚ እንኳን ደህና መጣ። እሺ ቅዱሳን፣ ኤርምዬ በድጋሚ ስላገኙ ደስ ብሎኛል። ሁላችሁንም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። ዳጌ ሰላም ብያለሁ። አድነው፣ መሪጌታ፣ ሶል፣ ሁላችሁንም ጌች ከስር ያላችሁ ክርስቲያናት ወንድሞች ሰላም ብያችኋለሁ። ጸጋ ይብዛላችሁ። ተባረኩ። ቴንኪው። እሺ መሪ እንኳን ደህና መጣ ወንድማችን። አሜን። እንኳን ደህና ቆየህ ኤርምዬ። ሁላችሁም ዳጊ፣ የታሰው ጌታቸውና ሶልዬ፣ ቢኒ እና አዶኒ እግዚአብሔር በነገር ሁሉ ይባርካችሁ። ሰላም ብያቸዋለሁ። ጸጋ እግዚአብሔር ይብዛላችሁ። አሜን አሜን። ኤርምዬ አንድ ጥያቄ በዚሁ አጋጣሚ ልጠይቅህ ይመስለኛል። ወረቀትም ይዤ ነበረ ጽሑፍ በብሉይ ኪዳን የሌዊ ካህናት አንድን እስራኤላዊ ንስሐ ግባ ሲሉ ወይም ደግሞ የሆነ መስዋዕት ሲያቀርብ የጾም ቅጣት የቀጡበት ክፍል አለ ወይ? ብሉይ ኪዳን ውስጥ ጾም ይሄን ያህል ቀን ጾም፣ ይሄን ያህል ስገድ፣ አይ ካልቻልክና ካመመህ ግን ይሄን ያህል ብር አምጣ ያሉበት የሆነ ክፍል ግን እንዲህ የመሰለ የሆነ ግለሰብ የተቀጣበት እንትን አለ ወይ? ቃል የለም መሪ።
ከቁርአን ላይ ካላሳዩን በስተቀር መጽሐፍ ቅዱስ ላይ ነው። መልካም እሺ እሺ ሶል ቋደራ ወጣ ሶል ሰላም በል ካለ ሚዩት ነህ እያወራህ ከሆነ እሺ ሶል አልቻለም። ኦኬ እዚህ ገስት ላይ ያላችሁ ሰዎች በሙሉ ውረዱ ፕሊስ። አይ ቲንክ የወንጌል አማኞች ትመስሉኛላችሁ። ሞዴሬተሮች ገስት አክሰስ ያላችሁ አውርዷቸው። እዚህ ገስት ላይ የተቀመጡ ኦርቶዶክሳውያን ካሉ መምጣት ይችላሉ፣ ካልሆነ መቀጠል እንችላለን። ኦኬ በኦርቶዶክሳውያን መምህራን ስለኛ ስለ ወንጌላውያን አማኞች በመረጃ ላይ ያልተመሰረተ በጣም ብዙ ውሸት ይዋሻል። በጣም ብዙ ውሸት ወገኖቼ። ለምን ብዬ ስል አንደኛ ስለተቀበልነው ስለ ወንጌል አደራና ስላመንነው ጌታ ነው። ያንን እንረዳለን። ለምን ነው እንደዚህ አይነት ውሸት የሚዋሻው ብዬ ስል ዝም ብዬ ራሴ ጠይቄ ራሴ ስመልስ ህዝቡ እውነትን እንዳያውቅ ለመጋረድ ተብሎ የተደረገ ነገር እንደሆነ አስተውላለሁ። እውነተኛውን የሆነውን ነገር ሰው እንዳያውቅ በሐሰት ለማስወራት ማለት ነው። በሐሰት በማስወራት ህዝቡን ለማራቅ ወደ እውነት እንዳይመጣ ለማድረግ ማለት ነው። እሺ አሁን የገባው ወንድም ወይ እህት ማምኑ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? አሁን ከኦሪጂናል ኦርቶዶክስ። እሺ ቴንክ ዩ። ኦሪጂናልነቱ እንግዲህ በእውቀትና በትምህርት ነው አይደል የሚታወቀው የሃይማኖት ኦሪጂናልነት እና መጽሐፍ ቅዱሳዊ መሆኑን ስታረጋግጥልን እንላለን። እኛም አብረን ከኦርቶዶክስ ነው የመጣው። እንኳን ደህና መጣ። ቅዱሳን ነቢያት ማለት የብሉይ ኪዳን እንኳን ደህና ቆያችሁ። መርጌታን ጥያቄ ነበረ የመመለስ አቅም ካላቸው እኛ የው ጥያቄ ጠይቀናል። እኛ እሳቸው አቅም የላቸውም ለመመለስ እሳቸው የመመለስ አቅም ካላቸው ብዬ ነው። እኛ ቤቱን የከፈትነው መርጌታ አቅም አላቸው የላቸውም እንደሌላቸው ቼክ አድርጉ ብሎ የሚለው አርእስቱ ወይስ ምንድነው ጽሁፍ የተጻፈው? ያ እሱ እናንተ በኦርቶዶክስ ስለምትቀኑት ብላችሁ ያገኛችሁትን ብትለጥፉት ማን ይሰማችኋል? እናንተን ሰው ብሎ የምንወያይበት ቁም ነገር ያለው ነገር ነው የምንወያይ እንጂ የኛው ቁም ነገር የለውም ማለት ነው። ቴንክ ዩ። የገና ጾም ቁም ነገር የለውም እያለ ነው ወንድማችን። ያው ዝም ብሎ አላልኩም። እናንተ ናችሁ የምትሉ እንጂ መብላት ስለምትፈልጉ እናንተ ናችሁ የምትሉ። እኛ እንዲያም እንኳን ገና ብዙ ጾም እንጾማለን። ልክ ነው ጾሙ። ግን የምትጾሙት መጽሐፍ ቅዱሳዊ ነው ወይ ብለን እየጠየቅን ነው ወንድማችን። እኛም እናንተ በመጽሐፍ ቅዱስ ብቻ ተጠቀሙ ያለ አንድ መጽሐፍ ታወጣልኛለህ? ስለዚህ የገና ጾም መጽሐፍ ቅዱሳዊ አይደለም እያልከን ነው? ከሌላ መጽሐፍት የተቀዳ ነው እያልከን ነው? መጽሐፍ ቅዱሳዊ ነው። ነቢያቶች መጽሐፍ ቅዱሳዊ እኮ ናቸው። ነቢያቶች መጽሐፍ ቅዱሳዊ አይደለም የሚል ደግሞ ታመጣልኛለህ? ቴንክ ዩ። ስለዚህ አሁን የገናን ጾም የጾሙ የብሉይ ኪዳን ቅዱሳን ነቢያት ከሙሴ እስከ ሚልኪያስ እስኪ አንዱን ጥራልን። ምዕራፉን ንገረን፣ ቁጥሩን ንገረን፣ መጽሐፉን ንገረን። ነቢያቶች ታምናላት? አምንም መጀመሪያ በደንብ ነው እንጂ የምናምነው የብሉይ ኪዳን ቅዱሳት ነቢያትን በደንብ ነው የምናምናቸው። በእነሱ በኩል የተነገረ የአምላካችን ነቢያት የሚል ከመጽሐፍ ቅዱስ አለ። ይሄን አረጋግጠው ወደፊት እንሂድ። መጽሐፍ ቅዱስ ነቢያት የሚል አለ። ወንድሜ እየሰማኸኝ ነው? እኔ ጥያቄ ስጠይቅህ አንተው ጥያቄ ሆንክ፣ እኔ ልመልስልህ። አንተ አልቻልክም ማለት ነው። የእኛን ጥያቄ ብዙ ጊዜ ስለምትፈራው እኮ ነው አንተ። እኩል አታውራ። በቅዱሳን ነቢያት ታምናላችሁ ያልከን በደንብ መወያየት ከፈለክ ነው እንጂ ማውረድ ትችላለህ ብቻ። እሺ ሚዩት አድርጌሃለሁ። this is orthodox ከኔ ጋር ስትወያይ በተግባር በመጽሐፍ ጥያቄ ጠይቀኝ አይደለ? በነቢያት ታምናላችሁ ብለህ ስትለን በቅዱሳን ነቢያት የብሉይ ኪዳን ቅዱሳን ነቢያት ከሙሴ እስከ ሚልኪያስ በእነሱ በኩል የተነገረ የአምላካችን እግዚአብሔር ስልጣናዊ ቃል ነው ብለን በጽኑ እናምናለን እኮ ነው። የምድኛ ጴንጤዎች ነን። በእነዛ የብሉይ ኪዳን ቅዱሳን ነቢያት እኔ ደግሞ ልመልስልህ። አድምጠኝ፣ አልጨረስኩም። እናምናለን። ኦኬ እናምናለን። በእነሱ በኩል የተነገረው ቃል የአምላካችን የእግዚአብሔር መለኮታዊ ቃል የማይሻር ቃል ነው ብለን በጽኑ ነው የምናምነው። ኦኬ መልሱ መለስኩልህ አይደል? አሁን ግን እኔ ደግሞ ላውራ። ጥያቄ ነው። አሁንም ጥያቄ አይደለም መልስ ነው። አሁን ላወራኸው መልስ ነው። መቼ ጠየቅኩና አንተ ጠየቅከኝ፣ እኔ መለስኩኝ። ኦርቶዶክሶች ሲገቡ ግን አንተ የምትንቦጀቦጅ ለምን ነው? ሁሉ ቀን ሚዩት አድርጌያለሁ። ጥያቄ ጠይቀኛል። መወያየት ካልፈለክ ይኸውልህ
ጥያቄ ጠየቀኝ መለስኩለት። እንግዲህ የኦርቶዶክሳውያኑ ጠባይ ስለሆነ እንደዚህ ትንሽ አፋቸው እየተያዘ ነው የሚያወሩት። ጥያቄ ጠየቀኝ መለስኩለት። ከዛ በመለስኩለት ላይ ደግሞ እንደገና ደግሞ እኔ ልመልስልህ አለኝ። ምኑን ትመልሳለህ? እኔ ጥያቄ ስጠይቅህ ልትመልስልኝ ሲገባ ጥያቄ ታራ ምንም እያልክ እኮ ነው አንተ ብራዘር። this is ኦርቶዶክስ። ውሸታምነት የኦርቶዶክስ መለያ እየሆነ እየመጣ ነው። አሁን ምን አልኩት? እዚህ ያላችሁ ደግሞ በቅዱሳን ነቢያት ሚዩት አድርግ። እናንተ ላይ አፋችሁ ላይ ሉጋም ይዞ ነው ማውራት። ምክንያቱም በአግባቡ አክብረን ስናወራችሁ አታወሩም፣ ተዋሻለ። ምን አልኩት እዚህ ቀደም? የብሉይ ኪዳን ቅዱሳን ነቢያትን ታምናላችሁ? ከሙሴ እስከ ሚልኪያስ ድረስ እናምናቸዋለን አልኩኝ። ልብ በሉ፣ ከሙሴ እስከ ሚልኪያስ ድረስ እናምናለን። በእነሱ በኩል የተነገረ የአምላካችን የእግዚአብሔር ቃል ነው ብለን እናምናለን አልኩትኝ። እኔ ነበርኩ ጥያቄ። ቆይ ግድ የለም ሉጋሙን እንደዚህ አፍህ ላይ ካላስኩት ስርዓት የላችሁም። ስጠይቅህ ቦጅ ተወያይ ከኔ ጋር በቃ ከጠየቅኩህ የጠየቅኩን መመለስ ይገባ። ማውራት ፈልጋለህ? አሁን ላውርድህ ውይይት ነው የምፈልገው፣ መጮህ አልፈልግም። ውይይት ከፈለግ ተደማመጥና አውራ። ታዲያ ስትገባ ጥያቄ ስጠይቅህ አንተ እኔን ጠየቀኝ። ስጠይቀኝ በነቢያት ታምናላችሁ ብለህ ስትለኝ አዎ በብሉይ ኪዳን ቅዱሳት ነቢያት እናምናለን፣ በእነሱ በኩል የተነገረ የአምላክ የእግዚአብሔር ቃል ነው ብለን በጽኑ እናምናለን፣ መሰረታችን ናቸው አልኩ። ምክንያቱም በሙሴ ሕግና አንተ እኮ ታወራለህ። ስሰጥህ የተግባቦት ሕግ ወቅ ደማችሁ ፈልቶ ነው የምትመጡት። እዚህ ቤት ስትመጡ እጫወትብሃለሁ ማለት ነው። በአግባብ የማታወራ ከሆነ አክብሬ አስገብቼ ትክክለኛውን መጽሐፍ ስለምንጠይቅ አድምጠኝ። አክብሬ አስገብቼ እኔው ልለምን እንደ ስርዓት እንድትይዝ ቤተሰብ በአግባብ እንኳን አላሳደገም ማለት የተግባቦት ሕግ አታውቅም። ኦኬ ከፈት ማይክ እጫወትብሃለሁ በነፍስ ማለት ነው። ለምንድን ነው ስርዓት ይዛችሁ ማታወሩት? ስትገባ ጥያቄ መርጌታ ልጠይቅ አልከኝ። እኔ ጥያቄ እዚህ አስቀምጬ አቅም ካላቸው ብለህ ፕሮቮክ ማድረግ ጀመርክ። አንድ ግራና ቀኝ ጆሮህን የማታውቅ ሰውዬ ስትገባ መርጌታ ልጠይቅ አልክ። ቤቱ ላይ እኔን አስደበይ ከመጽሐፍ ጋር ተወያይ። እኔን ተወይ ሜታድ ዜስ ኢዝ ኦርቶዶክስ። እንደዚህ በነፍስ ነው የምትጮትብህ፣ በነፍስ ማለት ነው። እናንተ ስርዓት ካሌለ ስርዓት አስይዛቸዋለሁ። አድምጠኝ። ስትገባ ገና ምን ብለህ እንደገባ አይተሃል አይደል? እኔ አርእስት አስቀምጫለሁ። ለአርእስቱ ከምታወራ ከሆነ እናውራ ብዬ ስለ የመመለስ አቅም ካላቸው ብለህ መርጌታን ፕሮቮክ አደረግ። ይሄ ብልግናችሁ የዚህ ነው ያልክ ነው። እኔ አርእስት አስቀምጫለሁ። በአርእስቱ መሰረት ከሆነ ግን በኋላ ኤርሚያስ እሳቸውን ጠይቃለሁ ብለህ ብትል በመሀል ላይ መጠየቅ ትችላለህ። የገባበት መንፈስ የተበላሸ መንፈስ ነው። ተቆጥታችኋል፣ ተበሳጭታችኋል ወይ ተበሳጭተሃል ማለት ነው። በእንደዚህ አይነት አይገባም። ሰላም እያልኩ ሰላም አልክ። ከየት ነህ? ከኦሪጂናሉ አልክ። ኦሪጂናልህ ይኸው ታወቀ እኮ ማለት ነው። ጨርስ እንወያያለን። እሺ ሜት አድርግ። ኦሪጂናልነትህ ታወቀ። ስርዓት ይዘህ አታወራ። ተሳድበህ ስትጨርስ እናወራ። ኦሪጂናል ሳይሆን ፍሩሽካ መሆንህ ታወቀ እኮ ብራዘርዬ። ኦኬ ፍሩሽካ መሆንህ እየታወቀ ነው ያንተ ማለት ነው። ቤተክርስቲያኑ ኦሪጂናል እንደናንተ ማይሳደብ ሜት አድርግ። ካልሆነ አሁን ተፈልፍ እየዋልክ ዝም ብለህ በቃ ገለባነት ለዓለም ከታየ ታች ወረድ ጎ። የማንንም ባለጌ ስርዓት ሳስተምር አልኖርም። ሌላ ሊያወራ የሚችል ሰው ካለ ይምጣ። እታች ወረድ። አይታችኋል? ሲገባ ያለው አርስት እዚህ የለጠፍኩት ለጌታ አይደለም። ሲገባ ምንድን ነው ያለው? ሰላም ብዬ ስለው መርጌታ አቅም ካላቸው ላውራቸው አለ። ኦኬ ቤቱ ላይ አርእስት አለ ማለት ነው። ከየት ነው ብዬ ስለው ከኦሪጂናሉ አለ። ኦሪጂናሉ ታወቀ ማለት ነው። ይሄ ነው ኦሪጂናልነታቸው። ከዛ እኔ ጠየቅኩትን ጥያቄ ትቶ እሱ ጥያቄ ጠየቀኝ። በነቢያት ታምናላችሁ ብሎ ሲል አዎ በቅዱሳን ነቢያት እናምናለን፣ በእነሱ በኩል የተነገረ የአምላክ የእግዚአብሔር ቃል ነው ብዬ መለስኩለት። ምን አለ? ኦርቶዶክሳዊነት የውሸት መገለጫ መሆኑን እያሳዩ ነው አንዳንዶች። እኔ ቤተክርስቲያኒቱ እንደዛ አለልም። ከዛ ምን አለ? በቅዱሳን ነቢያት አላምንም ብላችኋል አለ። ለዚህ ዲያብሎስ ልጆች የተባሉት በዚህ እኮ ነው ወንድሜ። ይዋሻል። እዚሁ ጋር ተናግሬ እዚሁ ጋር ይዋሻል ማለት ነው። ይሄ በትንቢተ ኢሳይያስ መጽሐፍ ምዕራፍ 27 ቁጥር 1 መሰረት ጠማማ ሌዋታን እባብ ይባላል። እንደዚህ የሚቀላምዱ በቃ እንደዚህ ናቸው። ይሄ ሰው ነው አሁን ጾመኛ ነኝ ብሎ የሚለው። እንግዲህ ይታይ ከወተት ነው እንጂ የሚጾመው ከውሸት አይጾምም።
እዚሁ እኛ በቅዱሳን ነቢያት እናምናለን እያልኩት አናምንም ብላችኋል አለ። አሁን ይሄ ነው የአምላክ መንፈስ ያለበት ሰው። ስለዚህ ስትገቡ እዚህ ቤት በደንብ አስበበት፣ በእውቀት ለመነጋገር አክብረናችሁ ነው የምናስገባችሁ። ስትልቁ አክብረናችሁ ያስገባናችሁን ያህል አክብራችሁ ሰውን አውሩ። ካልሆነስ እንደዚህ አስለፍልፌ ደምህን ከፍ አድርጌ ወደ ላይ ትወርዳለህ ማለት ነው። በራስ እጅ ነው ደምህ ከፍ የሚለው። እኔ ያንተን ደም ከፍ ለማድረግ የእናንተን ደም ከፍ ለማድረግ በፍጹም አልሰራም። ተግባቦት ወቁ፣ ተግባቦት ወቁ። ወይ አመል የለሽ ወይ ጠባይ የለሽ፣ ወይ አመል የለሽ ወይ መልክ የለሽ እንደሚባል ማለት ነው። ወይ እውቀት የላችሁ ወይ ጠባይ የላችሁ። ስትመጣ ዝም ብለህ ተናዳ ትምጣ ብራዘር። የሺ መንፈሳዊ ነገር የሚወራበት ነው። የሀገራችን ገበሬ እንደዚህ ይላል። አንዳንድ ጊዜ እህቶች ሲያናድዱ ወይ መልክ የለሽ ወይ ጠባይ የለሽ ብሎ ይላል። ወይ እውቀት የላችሁ ወይ ጠባይ የላችሁ። እዚህ ስትመጡ ነው አንበሳ የምትሆነው ማለት ነው። እና ተረጋግታችሁ ገብታችሁ የምታወሩን ሰዎች ካላችሁ ጥያቄ፣ የትኛውንም ጥያቄ ጠይቁን። በአጽዋማት ጉዳይ መስቀለኛ ጥያቄ መጠየቅ መብት አላችሁ። ግን ተግባቡ፣ ተግባቦቱን ጠብቁ። ተግባቦት ማለት ነው አይልኝ። አሁን ይሄንን ወተት ጿሚ ትውልድ ኃጢአትን የማይጾም አሁን እዚሁ መጥቶ መርዙን እየተፋ ይሄዳል ማለት ነው። ልብ በሉ እና ይሄን ስርዓት ጠብቃችሁ የምታወሩ ሰዎች ካላችሁ መምጣት ትችላላችሁ። ጸጋ ይብዛላችሁ። እግዚአብሔር ይባረክ። ኦኬ። ስለዚህ ሶል የለም። ኦኬ። ኦርቶዶክሳውያን ይሆናችሁ። ኦኬ። አለ ሶል። ኦኬ። ተመልሻለሁ። እንዴት ናችሁ? ደህና ነን፣ ጌታ ይመስገን። ያ ሰላም ብያለሁ። ዳጊሻ፣ አድነው፣ ጌታቸው፣ ባሚ፣ መርጌታ፣ መልካውን የገባውም ታች ያላችሁም ቅዱሳን እኔም ኦርቶዶክሳውያን ሰላም ብያለሁ። ይሄ ርዕስ በደንብ በጣም አስፈላጊ ነው። ቅድም ኤርሚ አንተም ያው ሜጀርሊ ዋናውን ነገር ተናግረሃል። እኔ በጣም ያስቀኝ ግን ይወርዳል ይወለዳል ብለው ነቢያት ጾመዋልና እኛም ደግሞ እንጾማለን። እንዴ ተወለደ አይደለም ወይ? በጣም እኮ የሚያስቅ አሁን ሊቀ ሊቃውንት የሚባሉ ሰዎች ጳጳስ ከፓትርያርክ አንስቶ ይህን ሲያወራ እንደው ምን ትላለህ እስቲ? አሁን ምንድነው የሚባለው? እኮ ግራ እኮ ነው የሚገባው። ባይዘው ሊቅ ተብሎ ና ውረድ ተወለድ። የቱ ጋር ነው ሲጀመር ና ውረድ ተወለድ ብሎ የጾሙት? አንድ ነብይ ሊያሳያችሁ ነው። ኦኬ እሺ ምናምን ብለህ ደግሞ እሱ ራሱ እንደው እስቲ ዝም ብለን አስተያየት እንደው እናርግ ብለን ልክ እንደ መርካቶ ነጋዴ አስተያየት እናርግላችሁ እንኳን ብንል እሺ ተወለደ አይደለም ወይ እንዴ? ሞቶ ኦኬ ስለ ኃጢአታችን እኮ ከዛኛ ለማጽደቅ እኮ ተነስቶ እኮ በአባቱ ቀኝ በክብር እኮ አለ። ኦሬዲ ኢየሱስ በክብሩ አለ አይደለም ወይ? ሞቶ ተነስቶ የለም ወይ? ተወልዶ አሁን እንደገና ና ተወለድ ምን ይባላል ይሄ? ስለዚህ ይሄ የኦርቶዶክሳውያን ቅዠት ነው። ኦኬ። ስለዚህ ኦርቶዶክሳውያን መልስ ካላችሁ ሊቀ ሊቃውንት የምትሏቸው እዚህ ሚሊዮን ያስገባችኋቸው ጎረምሶቹም ካሉ የሰንበት ተማሪዎቹም ደፍረው ይምጡ እስቲ በዚህ ጉዳይ የሚጾሙ ከሆነ እስቲ ጾማቸውን መጽሐፍ ቅዱሳዊ ያድርጉት። አጠቃላይ የኦርቶዶክስ ጾም ስፔሻሊ ይሄ ስጋና ወተት ምናምን አንነካ የሚለው በጣም ደስ የሚል ተረት ነው። እነ ዳንኤል ለጣዖት የተሰዋ ነገር ላለመብላት ጥራጥሬ ብቻ ስጡም ብለው ራሳቸውን ከዛ ከጣዖት ከተሰዋ ነገር እንደ አንድ እስራኤላዊ ጠበቁ እንጂ ሁሉ ጊዜ ጾም ስትጾሙ ማለት ስጋና ወተት እንቁላል እንዳትነኩ ማለት ነው ብሎ ያስተማር አንድ ሐዋርያ የለም። ጌታችን ኢየሱስ ክርስቶስ የለም እንደዚህ አይነት ትምህርት። ኦኬ። ነገር ግን ሰውነታችሁን ለማድከም ሜቢ እነዚህ ስቴሮይድ ሆርሞኖች ከኮሌስትሮል ስለሚሰሩ ሜቢ ሳይንሳዊ በሆነ መንገድ ራሳችሁን ለማድከም እንደዚህ ስጋ ፍላጎታችሁን ዲፕረስ ለማድረግ እንደዛ ራሽናል ሆናችሁ ካልሆነ በቀር እንዲሁ ጾም ሲባል የጴንጤ ጾም ለምሳሌ ጾም አይደለም። ምንም ጾሙት እነሱማ እንዴ ምን በቁርጥና በጥብስ አይደለም ጾም ይፈታው። መጀመሪያ መጾማችንንም አያምኑም። ይጾማሉ ከተባለም ደግሞ ምን ሲፈታ ምን እንቁላል አይደለም ይበላው ነው የሚሉት። እና ይሄም ሌላኛው መመለስ ያለባቸው ጥያቄ ነው። ኦኬ። ጾም ሲባል ሁሉ ጊዜ ስጋና ወተት አለመብላት፣ ጭራሽ እቃውን የነካ ሁሉ ቄዴር የሚጠመቅ እሱን ምንድነው አሁን በዚህ ጊዜ ወተትና እንትን የጠጣ ቄዴር የሚያስጠምቅ አይነት ኃጢአት የሆነበትን ምክንያት ያስረዱን ማለት ነው። እሺ ዳጌ ቀጥል።
ወይስ ወርዶ ነው? ኦኬ ታች ወርዶ ነው። አስገቡት። የነቢያቱን ጾም ብለው የሚያጾሙት ይሄ ምንም ረብ የሌለው መጽሐፍ ቅዱሳዊ የሆነ ወይ ደግሞ መጽሐፍ ቅዱሳዊ መሰረት የሌለው ድካም ነው። ኦኬ ስለዚህ ከቻላችሁ መጽሐፍ ቅዱሳዊ አድርጉት። ኦኬ መልሱን መልሱልን። መጽሐፍ ቅዱሳዊ አድርጉት። ኦኬ ጾማችሁን መጽሐፍ ቅዱሳዊ አድርጉት። ካለዛ ግን እንዲሁ ድካም ነው የሚሆነው። ዳጊን አስገቡት። ኤርሚ አለ ማን አለ? እሺ ሞዴሬተሮች አስገቡት ዳጊን። ሶሊ የትንሽ ላውራነ እሺ ሞዴሬተር ኦኬ እሺ ገባ እሺ እሺ ቀጥሉ እሺ ጌጅ እሺ ተባረኩ ምንም አይነት መጽሐፍ ቅዱሳዊ መሰረትነት እንደሌለው ግን ልናሳውቃቸው እንፈልጋለን የትኛው ነብይ ጾመ ሁለተኛ ና ውረድ ተወለድ ብሎ የጾመ ነብይ ስም ካለ ያሳዩን ተወልዶስ የለም ወይ አሁን የምጾምበት ምክንያት ምንድነው ሁለተኛ ሪዝን ሊኖር ይገባል ጾም ሲጾም ኦኬ ጾም ሲጾም ሪዝን ያስፈልገዋል ኦኬ ምሪት የመንፈስ ቅዱስ ሊያሳስብ ይገባል ከዛስ ከጾምኩ በኋላ መልስ አለው ኦኬ ልክ ለነዌ ተመልሶላቸዋል ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ተሞልቶ ሰይጣን ድል አድርጓል የና አስቴርን ጾም አይሁዳውያን ኦኬ ከመጣባቸው ሃማ ሊያሰቀላቸው ሊያስገድላቸው የነበረ ያስጨፈ ከዛ አምልጧል በመጾማቸው ምክንያት ሁሉም መልስ አለው ኦኬ የኦርቶዶክስ ጾም ስጋ በመብላት ይጀመራል ቅበላ ተብሎ ኦኬ በጨብሲና በጥብስና በክትፎ ይጀመራል ሲፈታም በዶሮ ወጥና በክትፎ ይፈታል ምንም ትርጉም የሌለው የረሃብ አድማ ነው ኦኬ ረሃብ አድማ ነው ስለዚህ መጽሐፍ ቅዱሳዊ ማስረጃ ካላችሁ አቅርቡ ተባረኩ እሺ ጌች ቀጥሉ እኔ እንን አስቀድሜ ቴንክ ዩ ሶል አስቀድሜ ማስታወቂያ እናገራለሁ ከብሉይ ኪዳን ነቢያት ይሄን ጾም የጾመ ቀደም እንዳልነው ሶልም አሁን እንዳለው ይወርዳል ይወለዳል ብሎ የጾመ አንድ ነብይ ብቻ ክፍሉና ጥቅሱን ከነገሩኝ ላይቡን እዘጋዋለሁ ኦርቶዶክስ ተከለች ብዬ ላይቡን እዘጋዋለሁ አንድ ነብይ ነው ያልኩት አንድ ነብይ የኢየሱስን የመሲሁን መምጣት ትንቢት የተናገሩ ከብዙ ሺህ ዓመት በፊት ትንቢት የተናገሩ የብሉይ ኪዳን ነቢያት መሲሁ ይወርዳል ይወለዳል እንዲወለድ እንዲወርድ ብለው በዓላማ ራሳቸውም ህዝቡንም ይዘው የጸለዩ ወይ የጸለየ በህብረትም የጸለዩ ነቢያት ወይ በተናጠልም የጸለየ ነቢያት የመጽሐፉን ክፍል ይንገረን ምዕራፍና ገጹን ይንገረን ይነበብ በእኛ ፊት ይተርጉም ላይቡን እዘጋዋለሁ አስቀድሜ ግን ስነግር ወፍ የለም እንዲህ አይነት መረጃ አልቦ የሆነ ዕውቀት ይዛችሁ የእግዚአብሔርን ህዝብ ላይ ሁሉ ቀን ጾም በመጣ ሰዓት አንደኛው ቤት ከፍቶ ስለመሆኑ ጴንጤ ትጾማላችሁ አላለም ላይቡን እዘጋዋለሁ ማለት ነው የሚያሳየን ሰው ካለ በሉ ገባ በሉ እንደ ቅድሙ ሰው ስትገቡ በንዴት እንዳትገቡ የተግባቦትን ህግ ጠብቃችሁ የምታወሩ ከሆነ ልናወራችሁ ፍቃደኛ ነን ይወዚው ተዘጋጅተን ታጥነን እንደሚባለው በደንብ የእግዚአብሔርን ቃል የሆነውን ሰይፌን ሰንግዬን የተቀመጥኩት ኑና አውሩን እሺ እርምሻ ያ በኋላም ብዙም ልታወራ ስለሆነ እኛም እሺ ተባረኩልኝ እንደሰው ዳግየም ያው ብዙ ስለማወራው እኔ በዚህ ጊዜ እነሱ ሰዎች እስኪመጡ እንጫወት ብዬ ነው መጽሐፍ ቅዱሳዊ ጨዋታ ማለት ነው ቅድም እርምዬ ያነሳው የትንቢተ ኢሳይያስ ጋራ ትንሽ ላውራ ከተፈቀደልኝ ማለት ነው ትንቢተ ኢሳይያስ 58 ላይ ያለው ጾም ወይ እንዳታብራራ ቆይ ኦኬ ጥሩ የቤቱ ህግ ነው እኛማ ቀድመን ስለ አጽዋማት የሚናገረውን ክፍል ቀድመን ካብራራን እነሱ ሲገቡ ምን ሊጠቅሱ ኦኬ ገብቶኛል በቃ ስለዚህ ጀነራል ነገር ላይ ላውራበት እንግዲህ እንደሱ አይነት ጾም ይዘው ነው እንግዲህ ይሄን የሚያብጠራጥሉስ ማለት ነው ይሄ አይነት ጾም በእግዚአብሔር ዘንድ ተቀባይነትን
ያገኘም አይነት ጾም አይደለም። እንዳሁኑ ስድብን ሳንጾም ምግብ ጾመን አይደለም እግዚአብሔርን እናስደስት የምንችለው። እናም ይሄ በአደባባይ ለወጥተው አዋጅ ተናግሮ ጥሩምባ አስነፍተው እንዲህ ልንጾም ነው የሚለውን ጾም እግዚአብሔር የተቀበለ አይነት ጾም አይደለም። እኛ በደንብ ነው ልቅም አድርገን ነው የምንጾመው። የምንጾመውን ጾም ግን አዋጅ አስነግረን ሳምንታት ሁሉ ተወርተው ሚዲያ ላይ ተወርተው መንገድ ላይ ተወርተው ሰው አሰልፈን አቁመን እንደዚህ ነው ጴንጤዎች ሊጾሙ ነው፣ ሳምንት ሊገቡ ነው፣ 15 ሊገቡ ነው፣ 40 ቀን ሊገቡ ነው ተብሎ ተነግረው አይደለም የኛ ጾም የሚሆነው። እንግዲህ ስለምንተዋወቅ ማለት ነው። ዋጋችን በእግዚአብሔር ዘንድ የተተመነ ስለሆነ የኛ ጾም ምስጢራዊ ጾም ነው። መጽሐፍ ቅዱስ የሚለው ምስጢራዊ ጾም ነው። ከዛ ውጭ ግን አደባባይ ላይ ወጥተው አውጀው እንደዚህ የሚጾሙት ጾም አልጾማችሁም ብለው ስድብ የሚያወርዱት ከሆነ ይሄ መጽሐፍ ቅዱሳዊ እውነት አይደለም። ስለዚህ እውነት ሲነገራቸው ለምን ነው የሚያማቸው? እንዳሁኑ አይነት መደማመጥ ሳይኖራቸው ምናልባት እንደዚህ ንዴታቸውን ለመወጣት የሚመጡ ከሆነ ይሄ ቤት ልካቸውን አውቀው የሚወጡበት ቤት ነው። ይህን ቀድሞ መረዳት አለባቸው። ተስተካክለው ታርመው ነው መውጣት የሚገባቸው ማለት ነው። በደንብ ታሽተው ነው የሚወጡት። ስለዚህ ይህም ስለሚገባቸው ነው ቀድሞ በቁጣ እድል ባለመስጠት ለማወያየት እንኳን እድል ባለመስጠት በስድብ የሚመጡት። ይሄ ስድባቸው ስለምንድን ጾም ያለው ነው። የሚጾሙ ከሆነ ቀድሞ ስድባቸውን ይጾሙ። መጽሐፍ ቅዱስ መቆጠብ ያለብን መጾም ያለብን ስጋዊ ስሜቶቻችን ድንገለ ነው ጾም ያስፈለገው። ቅድም ወንድማችን ሶል እንደሚለው ስድባችንን እነዚህን ነገሮች ስጋዊነታችን የሚገለጥ ከሆነ ጾም አይደለም። ለእኔ ምንም አይነት ጾም አያስብልም። ሰው ከጾመ መጾም ያለበት ነገር እንደውም ዋናው ጉዳይ መሆን ያለበት ወደ እግዚአብሔር የሚያቀርበን ከሆነ ጾም ያቀርበናል ብሎ ከታሰበ፣ ጸሎት ያቀርበናል ብሎ ከታሰበ ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ነው በደንብ መረዳት ያለባቸው። ጌታችን ኢየሱስ ክርስቶስ ስለ ጾም ያስተማረው መጾም ያለብን ጉዳይ ስጋዊ ስሜቶቻችንን ገለን ለስጋ ተገዢ ሳንሆን መንፈስ ቅዱስ እንዲገዛን፣ መንፈስ ቅዱስ እንዲቆጣጠረን፣ መንፈስ ቅዱስ የበላይነትን በእኛ ላይ እንዲወስድ የምናደርገውን ነው መጽሐፍ ቅዱሳዊ ሆነው። ከዚህ ውጭ ግን ከመጽሐፍ ቅዱስ ውጭ ከ66ቱ መጽሐፍ ውጭ የሚያመጡት ነገር ካለ እዚህ ቤት ላይ ተቀባይነት የለውም። ይህንን ተረድተው ነው መግባት ያለባቸው። እንዳሆኑ ግራ ተጋብተው እንዳይገቡ። አሁን የሚገቡ ሰዎችም ቢሆኑ መጽሐፍ ቅዱሱ በእውነት ስለ ጾም ያስቀመጣቸው ነገሮችስ እግዚአብሔር የሚደሰትበት ጾም ከምግብ መራቅ ነው ወይ? ከምግብም መርጦ መጾም የትኛውን አጋጣሚዎችን ተጠቅመው በደንብ አድርገው በልተው ይሄንን ጾመናል የሚሉት ጾም በእግዚአብሔር ዘንድ ተቀባይነት ያለው አይደለም። ስለዚህ ይሄ ጉዳይ ምናልባት ደፍረው የሚመጡ ሰዎች ካሉ ያና ዳግሻ እርምዬም አላችሁ በደንብ ይነገራቸዋል። እውነቱ ገብቷቸው ይወጣሉ ማለት ነው። በጣም ደስ ያለኝ ጉዳይ ይሄ ነው። ከዛ ውጭ ግን የሉም፣ ይሄው ሊደፍሩም አይችሉም ማለት ነው። ያ ቴንኪው። ከጥቂት እያንዳንዱ ቀን የሚደረገውን ነገር ይዩት። እየጠየቅን ያለ ነው እዚህ እየጠየቅን ያለው ጥያቄ ለምሳሌ ይህን ጥያቄ ከ3 ቀን በፊት ለአንድ ለሁለት ቀን ነው ምናምን ነገር ገባንበት። አንድ የረባ መልስ ገብቶ የመለሰ ሰው የለም። አንድ የረባ መልስ አልኩ። ይህንን ቤት እዚህ ያለውን የሚጠሉበት ምክንያት ምንድነው ብለህ ካልክ የተግባቦት ሕግ ስለማላቅ አይደለም። አክብሬ ሳስገባቸው ልጋጋቸው ሊጠርጉብን ነው የሚፈልጉት። እኔ ደግሞ በጣም ብዙ እስከዛሬ ድረስ እንደውም ስንሰደብ ብዙ ነገር ስንባል ዝም ብያቸዋለሁ። አሁን የነሱ ስለተሳደቡ አልሳደብም። ስርዓት የሌለው ሰው ግን መጥቶ ባልታጠበ አፉ ባልታጠበ ፊቱ ተነስቶ ካልጋው ላይ ዘው ብሎ ገብቶ በእንቅልፍ ልቡ እንደሚያወራ ሰው እንደዛ እንዲያደርግና ቤቱ እንዲበጠብጥ ሁሉ ቀን የነሱ ልጋግ መጥረጊያ መሆን የለብንም። አክብረን ነው የምናወራቸው፣ አክብረን ነው የምንጠራቸው። እነሱም አክብረውን ሲጠሩን ሄደን እንደምናወራ ማለት ነው። ኦኬ። ሌሎቻችሁ እንደዚህ ባትመልሱ እኔ ግን እንደዚህ ነው የማናግራቸው። በዚህ ነው ልክ ነው የማናግራቸው። ምክንያቱም የቤቱ ከናንተ ይልቅ ቤቱን አውቀዋለሁ ብዬ ባልልም ግን አንዳንዴ ለሰነፍ እንደ ስንፍናው መጠን መልስለትም አትመልስለትም ብሎ የሚል ቃል አለ። ሁለቱንም
በምሳሌ መጽሐፍት ላይ ነገር ለሰነፍ እንደ ስንፍናው መጠንም መልስለት ይላል። ደግሞም አትመልስለትም ይላል። የሚመለስበትን ቦታ እናውቃለን፣ የማይመለስበትን ቦታ እናውቃለን። እነሱ ሄደው በጣም ርቀው እንደሚሳደቡት እኛ እንደዛ አንሳደብም። ግን በልካቸው እኔ ያናግራቸዋለሁ ማለት ነው። ሌሎቻችሁ እንኳን ዝም ብትሉም እኔ ያናግራቸዋለሁ። አክብረን ስናስገባቸው አክብረው አያወሩም። ሁሉ ቀን የምጠቀማት ቃላለች። ይገቡና ቤት ውስጥ አለቃ ነው መሆን የሚፈልጉት። አይታችሁታል። ቅድም እንደገባ ከኦሪጂናሏ አለና ከዛ ምን አለ ሲገባ መርጌታ አቅም ካለው የመወያየት ድፍረቱ ካለው ከሱ ጋር ላወራው ነው አለ። እንዴ አርእስቱ እኮ መርጌታ ብሎ አይልም። አርእስቱ ብሎ የሚለው የጾመ ነቢያትን የገናን ጾም የጾመ ነቢይ ያለው ወይ ነው። ከዛ ጀምሮ ነው ብጥብጥ የጀመረው። ይሄ ታዲያ ኦሪጂናል ይባላል እንዴ? ይሄ ዝም ብሎ ፍሩሽካ ነገር ነው። ከኦሪጂናል ከተገኘማ ኦሪጂናል ነገር ያወራል ማለት ነው። ከዛ ከኔ ጋር እንኳን እኔ ጥያቄ ስጠይቀው ለጥያቄው አልመለሰም። እኔን ጠየቀኝ። ቅዱሳን ነቢያትን ታምናላችሁ? አዎ እናምናለን። አላምንም ብለሃል ቅድም አለ። በምን መንፈስ ድራይቭ እንደሚደረጉ ይዩት። እና ይሄን ጥያቄ ጠየቅናቸው። ይሄ አርስቱ ላይ የምታዩት እስራኤላውያንን መና ያበላቸው እግዚአብሔር ወይስ ማርያም ወይስ ሚካኤል ብለን ጠየቀን። ለሁለት ቀን ነው ለሶስት ቀን ያልገባንበት አይደል? አንድ የመለሰ የለም። ለምን? ይሄ የዘመናት ውርደታቸው ነው። ሚካኤል ነው ያበላው እያሉ በህዳር 12 በየዓመቱ ሚካኤል ነው ያበላው እያሉ ከጳጳሳቱ እስከ ህፃናቱ ድረስ ወረብ ሲወርቡ አሳየዋቸው አይደል? ካሜራ ከፍቼ አንተኑ ሚካኤል ዛውረድ ከመና ለእስራኤል እያሉ ኑና ስቴቱ ጋር ነው ሚካኤል መና ያወረደው ብለን ከመጽሐፈ ሰዓታት ከመጽሐፈ ዚቅ መርጌታም ነበረ ዳጊየም ጠቀስን። የለም መልስ የሰጠ የለም። በኦርቶዶክስ እግዚአብሔር አይደለም ያበላው ነው የምትለው። ማን ያበላው ብለህ ሚካኤል። ሚካኤል ነው። አዎ ክብር ለእግዚአብሔር ይሁን። እስኪ የቱ ጋር ነው የተጻፈው የሚካኤልን አሳዩን ብለን ሳንጨርስ ሌላ መጽሐፍ ስትገልጥ ማርያም ነች ያበላችሁ ይላል። ባቢሎን ስለዚህ ቢቸግረው እንደውም ዘማሪ ዳጊ አይ ሶስት ናቸው እግዚአብሔርም ማርያም ሚካኤል ማብልታል ቁርስና ምሳራት ተደራይተው ሊሆን ያበሉት ብሎ አለ። ታዲያ ምን ይበል? እግዚአብሔር ቁርሱን ችሎ ከሆነ ሚካኤል ምሳውን ማርያምን ደግሞ እራታቸው ማለት ነው። የታለ ሚካኤልና ማርያም ናቸው መና ያበሉት ብሎ የሚል ድርሳነ ኪዳነ ምሕረት ድርሳነ ሚካኤል መጽሐፈ ሰዓታት ስብሐተ ፍቁር የሚካኤል ላይ የህዳር ሚካኤል ዚቅ ላይ የቤተ ክርስቲያን የዜማ መጽሐፍቶች በሚባሉት ላይ አለ ወይ? የለም። ይሄን ዛሬ እንዳንገባበት በቃ ማንም አይመጣም በዚህ ጉዳይ ላይ ብዬ ተውኩት። ይለፋቸው እመጣላለሁ። ደግሞ አሁን ደግሞ ያው ቅዱሳን ያውም እኮ ኤርሚዬ በደመና ማብላቱ ማጠጣቱ ብቻ ሳይሆን መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃን እሳት ነው እኮ የሚለው መልአኩ ሚካኤል። ዋዜማ ላይ አይተዋል፣ ገጽ 67 ላይ ዚቅ። አቤቱ ጌታዬ፣ ዋዜማው ራሱ ዋዜማው እንደዚህ ብሎ ነው የሚጀምረው። መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃን እሳት ወአውጽኦሙ አየ በትፍሲት። ይሄ ነው የሚለው። ምናልባት ገጽ 67ም አይተው ከሆነ ምልክት አድርግበት ለሌላ ከፈለክም ውጭ ነው ያለው። የፊት ሚካኤል ላይ አጣጣም ሚካኤል ፊት ሚካኤል ነው የሚባል በጎንደር አድባራት ነው የተሰራ መጽሐፈ ዚቅ ማለት። ዘፊት ሚካኤል አዲስ አበባም የትም ቦታ ላይ ፊት ሚካኤል የት ነው? ጎንደር ነው። እና ስማ ጸሎተነ ወስለተነ ወስረይ ኩሎ ኃጢአተነ ነው የሚለው። ስማ ጸሎተነ ወስለተነ። ይሄ ለዝክረ ስምከ ላይ ስማ ጸሎተነ ወስለተነ፣ ጸሎታችንንና ልመናችንን ስማ። ወስረይ ኩሎ ኃጢአተነ፣ ኃጢአታችንንም ሁሉ ይቅር በለን። ኖላዊነ ኄር አቃቤ ነፍሳቲነ፣
ደግ እረኛችን የነፍሳችን ጠባቂ በዕለተ ምንዳቤነ ስፋ ክነፊከ በችግራችን ጊዜ ክንፎችህን ዘርጋ ክነፊከ ለረድኤትነ እኛን ለመርዳት ክንፎችህን ዘርጋ ነው የሚለውና ብዙ ነው መጽሐፈ ዚቅ። እንደውም የዛን ጊዜ ብዙ አልሄድንበትም ወደ መጽሐፉ ወደ እንትኑ ስላተኮርን። ኤኒዌይ ግን በዚህ ደግሞ እንሂድ፣ ወደ ዛሬ ርዕሳችን እንግባ። ቀድም ስላነሳሁ ነው ያነሳሁትና ቢገባቸው ኖሮ ከሁሉም ይልቅ የሚታወጀው በኦርቶዶክስ ቤተ ክርስቲያን ጾሙን በተመለከተ ምስጢሩን አናወጣውም። መጀመሪያ መጥተው መወያየት ስለሚገባቸው ግን ይጹም ልሳን እምነ እቢበ እከይ ነው የሚለው። አሁን ጾመኛ ነው ገብቶ የነበረ ጾመኛ ሰው ነው፣ ግን ይሳደባል። መጽሐፉ ግን ጾማቸው ላይ ግን ጾምን በተመለከተ ግን ምን ይላሉ? ይጹም ልሳንክሙ እምነገረ ውዴት፣ ከክስ አንደበታችሁ ከክስ ከሐሜት ከክፉ ከመናገር ይጹም ነው የሚለው። ይሄ ይላል እኮ ካህኑ ምኑ በየቦታው ይላል፣ ግን አይጾምም። እና ይሄ ሁሉም መታየት ስላለበት ነው። ተባረኩልኝ። ታንኪዩ መርጌታ። ስለዚህ ያለ ያኛውን አልመለሱም። ኦኬ፣ ይሄኛውንም አይመልሱም። ልብ በሉ። ይሄንን ጥያቄ ቢያንስ ለ2 ቀንና ለ3 ቀን ያህል እንገባበታለን። ይሄን ጥያቄ ማለት ነው። ቅዱሳን ነቢያት የገናን ጾም ጾመዋል? ጥያቄያችን ነው። ጾመዋል? ጥያቄው ለኦርቶዶክስ ነው። ለምን ነው ለኦርቶዶክስ ያደረጋችሁት ብላችሁ ትሉ? የገና ጾም የነቢያት ጾም ነው ብለውናል። የነቢያት ጾም ከሆነ ነቢያቱ የገናን ጾም ብለው ጾመዋል ወይ? መልስ እንሻለን። እስኪ መልስ እንሻለን። ያው ቤት ከከፈትኩኝ ስንት ደቂቃ ነው? 1 ሰዓት ከ20 ሆኗል። አንድ ሰው ገባ፣ ተጭቃጭቆኝ ወረደ። አረስቱ ላይ እንኳን ለማውራት ፈቃደኛ አልነበረም። ሼር አላረጋችሁትም ወገኖች። 10 ሺህ እንኳን አልሞላም። 1 ሰዓት ከምናምን ቆይቷል። 10 ሺህ እንኳን አልሞላም። አይደለም አይመጡም። እኛ ታዲያ እንደዚህ ነው አበቃ። እንደማይመጡ የሚናገሩትና የሚያደርጉት ነገር ሁሉ መጽሐፍ ቅዱሳዊ መሰረትነት እንደሌለው ለትውልዱ ማሳየት ነው። አለማምጣታቸው እኮ አንዱ ትልቁ እኮ ጥሩ ማሳያ እኮ ነው። ምን ይላል ህዝቡ? ለዚህማ ጥያቄ መልስ ቢኖራቸው ኖሮ ካህናቱ ገባ ገባ ይሉ ነበረ። የማይገቡት መልስ ስለሌላቸው ነው። አሁን የማንገባው እዛ ቤት ስለማያከብሩ ነው ብሎ ይላል። ውሸት። ጌታ እግዚአብሔር ምስክር፣ ሰውን አክብሬ ነው የማወራው። ግን ገና ስትገባ ትቢት ካለህ የትቢተኞችም መድኃኒት እንደሆንክ ወቅ። አንተ ወላጆች ሲያሳድጉህ ግድም አደግ ሆነ ካደግ ከዚህ አቀናለሁ ማለት ነው። ስርዓት ይዛውራ እላለሁ። ስርዓት ማቲስ ከሆነ ታች አወርዳለሁ። ኦኬ። በስርዓት የሚያወራ ግን ካለ ቤት ለምን ከፈትን? መታችሁ እንድታወሩ ነው። ስለዚህ ይሄንን በደንብ አድምተን እንናገርበታለን። ሌሎች የምትሉ ዳጊ የምትለው ነገር ካለ ማለት ትችላለህ። ለምን እንደማይገቡት ምንም አይነት መጽሐፍ ቅዱሳዊ መሰረትነት የለውም። የገና ጾም ማለት የነቢያት ጾም ማለት ውሸት ነው። የአብርሃም አምላክ ቅዱስ ልዑል እግዚአብሔር ምስክር ነው፣ ውሸት ነው። ኤርሚያስ እውነትን ነው ወይ ብላችሁ ካላችሁኝ ኢየሱስ ጌታዬ ምስክር እኮ ነው አልኩ። እሸቴ የገና ጾም ማለት የውሸት ጾም እንጂ የመጽሐፍ ቅዱስ ጾም አይደለም። እነሱን ፕሮቮክ ለማድረግ ለማስቆጣት፣ ለማናደድ፣ ለማበሳጨት ብዬ አይደለም ይሄን ማውራው። የፋሲካ ጾም ማለት መጽሐፍ ቅዱሳዊ ያልሆነ ጾም ማለት ነው።
የነነዌ ጾም ማለት መጽሐፍ ቅዱስ ላይ ይኑር እንጂ ጾሙ የዛሬ 2800 ዓመት በአንድ ወቅት የነበረ ህዝብና ከተማ 120 ሺህ ህዝብ ይኖርባት ነበር። በዚያን ሰዓት ላይ የታላቁ የአሦር ንጉስ ዋና ከተማ ነነዌ በወቅቱ 120 ሺህ ህዝብ የሚሆን በከተማ ውስጥ ይኖሩ ነበር። እነሱ ጾመዋል፣ ጸልየዋል። የዛሬ 2800 ዓመት ኦልሞስት ወደ 3000 ሊሞላ ማለት ነው። በመጾማቸውም ቅድም እንደተባለው ውጤት አግኝተዋል። እግዚአብሔር በከተማይቱና በህዝቡ ላይ ሊያመጣ የነበረውን የሞት አደጋ ከክፉ መንገዳቸው እንደተመለሱ ስራቸውን አይቶ እግዚአብሔር ሊያደርግባቸው ከነበረው ነገር ተጸጽቶ አላደረገውም ይላል። አለቅ የመጾማቸው ውጤት ከሞት ተርፈዋል፣ ከመቅሰፍት ተርፈዋል፣ ከጥፋት ድነዋል ማለት ነው። መጽሐፍ ቅዱሳዊ አይደለም። የፍልሰታ ጾም ይላሉ፣ መጽሐፍ ቅዱሳዊ አይደለም ነው ብሎ የሚል ሰው ካለ በእያንዳንዱ በሰባቱም አጽዋማት ላይ ላወራችሁ እኔ ዝግጁ ነኝ። እንደ መጽሐፍ ቅዱስ ካወራችሁ ግን እንደ መጽሐፍ ቅዱስ አታወሩ። የፍልሰታም ጾም ይባላል፣ በፍጹም መጽሐፍ ቅዱሳዊ አይደለም። አይደለም አይደለም። የሐዋርያት ጾም ይላሉ፣ መጽሐፍ ቅዱሳዊ አይደለም። የትኞቹ ሐዋርያት ናቸው ማርያም እንድትገለጥላቸው ብሎ የጸለዩት? ሐዋርያት በሲኖዳቸው የጻፉ ይላል። የቱ ጋር ነው የጻፉት? የቱ ጋር ነው እንደዚህ አይነት ድንጋጌ የተደነገገው? ችግር የለውም፣ ሰው ሲመጣ ተወርዳላችሁ። እሺ፣ የቱ ጋር ነው እንደዚህ ተብሎ የተጻፈው? ለምትሰሙ እዚህ ፊት ለፊት ላይ 550 ምናምን ሰው ቢሃይንድ መሆናችሁ ለምትሰሙ ለማስቆጣት የሰውን ሃይማኖት ሆም ብዬ መልኩን ለማጥፋት ምናምን ነገር ብሎ በሚል ሞቲቭና መንፈስ እንደማልናገር አምላክ የእግዚአብሔር ልቤን ያውቃል። እያንዳንዱ አጽዋማት የተባለው መጽሐፍ ቅዱሳዊ መሰረትነት የለውም። 4 ነጥብ አለው ብሎ የሚል ሰው ካለ ይግባና በእውቀት ተናግሮ ሞግቶ ያሳፍረኝ እዚህ ትውልድ ፊት አፌን ሊያስይዘው ይገባል። በምን? በእውቀት። እኔ መጽሐፍ ቅዱሳዊ መሰረትነት የለውም ብዬ ስል የሚያወራ ሰው ካገኘው መጽሐፍ ቅዱሳዊ መሰረትነት እንደሌለው አሳያለሁ። እሺ፣ ታብና ኮፒ ሊንክ ሼር እናድርገው አንዴ ሰዎች ጋር እንዲደርስ 10,000 እስቲ እናድርሰው ወገኖች። ማን ነው ከቻላችሁ 10,000 ወይ 15,000 ብናደርገው ምን ክፋት አለው? ቴንክ ዩ 11,000 አድርሳችሁታል። 15,000 እንሙላው እስቲ 4,000 ለ4,000 ሰው ሼር እናድርገው። 560 ሰው አለ፣ ለ4,000 ሰው ሼር እናድርገው። ከዚህ ውስጥ ቢያንስ 300 የወንጌል አማኝ ቢሆን ለ60 ሰው ቢያደርገው 1 ደቂቃ አይሞላም። በቃ በ1 ደቂቃ ውስጥ ማድረግ እንችላለን። አድርሷቸው፣ ለቤተሰቦቻችሁ ንገሩ። የኦርቶዶክስ እምነት ተከታይ የሆኑ እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት ያሏችሁ ኑ ግቡና ስሙ። እዚህ እየተባለ ያለውን ነገር ስሙ። ምን አይነት ጥያቄ እየተጠየቀ እንዳለ ኦርቶዶክሳውያን ወገኖች ምን እየገቡ ምን እየመለሱ እንዳሉ እዩት፣ ስሙ። ቄሶቹ የተባሉት እንደማይገቡ እዩ። ለምን እንደማይገቡት? መልስ ስለሌላቸው። ግን መልስ ስለሌለ ነው ማንገባው ብለው አይሉም። እዛ ቤት ይሳደባሉ፣ እንትን ይላሉ። ከኦርቶዶክስ ቤተክርስቲያን አገልጋዮች በላይ ጴንጤን የሚሳደብ አለ። ጴንጤን በመሳደብ አለ እንደ ዝና ያተረፉት እነዘበነ ምናምን ነገር የዲያብሎስ ልጅ የግብር ውላጁ ምናምን ጸጉራቸውን እንደላጩት ጥቁር ማቅ አስለብሳቸው ነበር። ግን በክፉ ፈንታ ክፉን አንመልስም። በማህበር ተደራጅተው ጥቁር ይለብሱ ነበር። እኛ ግን እንደዛ እናረግም። ክፉ ስለተናገሩ ክፉ አንናገርም። ደግሞ እኮ ራሳቸው ቢጾሙ ቆጥሩ ጴንጤ አይጾምም ብለው ግን ይከሱላል ገና መግቢያው ላይ ማለት ነው። ነብራዬ ይበል ብራዘር። ጴንጤ ሲሰድቡት እንጂ ዝም የሚለው በመጽሐፍ ቅዱስ ላይ ግን የሌለን ነገር አንተ እየተገበርክ እኛን ግን እንደማናደርግ የምታረክ ከሆነ የእናንተን ውሸት ተከትለን የምናደርግ በደመ ነፍስ የምንመራ
በድን አይደለንም። እንጠይቃለን፣ እንመረምራለን። የእግዚአብሔር ልጅ እንደመጣ እውነተኛ ሆነው እናውቅ ዘንድ ልቦና እንደሰጠ እናውቃለን። እውነተኛ በሆነው በእርሱ አለን ብሎ ስላለ እውነተኛ በሆነው በኢየሱስ ክርስቶስ ስላለን መጽሐፍ ቅዱስን በሚገባ ያነበብን ማህበረሰብ ነን። እንደ ህዝብ ነው ብየምልህ። አይ አታነቡ ብለህ ካልከኝ እንደ ግል ልንገርህ፣ የእግዚአብሔርን ቃል መጽሐፍ ቅዱስን በሚገባ ያነበበ ሰው ነው እዚህ የሚያወራህ። በሚገባ ማለት በሚገባ ገና ቃሉን አንተ በሐሳብ ስትለው የቱ ጋር እንዳለ ያንን ቃል በእግዚአብሔር ጸጋ በሚገባ የሚያቅሰውና የምናቅ ሰዎች ነን እዚህ ያለነው። አለቀ። በዚህ ጴንጤ በመሆኔ በጣም ነው ፕራውድ የማደርገው። ጌታ ኢየሱስ ምስክር ይኳልኩ። ለምን አትለኝም? ለምን አትልም? ብራዘር የእግዚአብሔርን የአምላክን ቃል በግሌ ጊዜ ሰጥቼ እንዳነብ የመከሩኝ የወንጌላውያን አማኞች ፓስተሮችና አገልጋዮች እግዚአብሔርን ስለ እነሱ አመሰግናለሁ። እግዚአብሔርን ስለ ጉባኤ እግዚአብሔር ቤተክርስቲያን እጅግ አድርጌ አመሰግናለሁ። እግዚአብሔርን ስለ ኢትዮጵያ ሙሉ ወንጌል ቤተክርስቲያን እጅግ አድርጌ አመሰግናለሁ እኮ ነው ብየምልህ። እግዚአብሔርን ስለ ወንጌላዊት መካነ ኢየሱስ ቤተክርስቲያን እጅግ አድርጌ አመሰግናለሁ። እግዚአብሔርን ስለ ወንጌል ብርሃን ቸርች እጅግ አድርጌ አመሰግናለሁ። እግዚአብሔርን ስለ ህብረት አምባ ቃለ ሕይወት ቤተክርስቲያን እጅግ አድርጌ አመሰግናለሁ። ስለ ሌሎችም ጭምር። ለምን ለካልከኝ እነዚህ አሁን ስማቸውን በጠራቸው አብያተ ክርስቲያናት ነው መንፈሳዊ መብልን የእግዚአብሔርን ቃል የተመገብኩት የተማርኩት። የአምላኬን ቃል እንድራበው እንድጠማው እንድናፍቀው ያነበብኩትን እንዳነብ አንስቼ እንዳነበው ያነበብኩትን እንዳሰላስል ያሰላሰልኩትን እግዚአብሔር በረዳኝ ጸጋ መጠን እንድኖር እግዚአብሔርን ቃል ያስተማሩ የመከሩ የገሰጹን ደጋግሜ በጉባኤያት እየተገኘ የተማርኩበት እነዛ ዘመናት ይናፍቁኛል። ታውቃለህ? እግዚአብሔር እንደገና እድል ቢሰጠኝ መጽሐፍ ቅዱስና ማስታወሻ ደብተሬን እስክሪፕቶዬን ይዤ ሄጄ የእግዚአብሔርን ቃል ሲሰብኩ አይኔም እንባ እያፈሰሰ እሰማው የነበረ የእግዚአብሔር ቃል። ኦ ማይ ጋድ ወገኖቼ፣ በእውነት ያ ጉባኤ ይናፍቀኛል አልኩ። እያስተማሩ እኮ አለቅስ ነበር። ታውቃለህ? ምንድነው የሆንኩት ብዬ። የእግዚአብሔር ቃል በቃ አይጠገብም። ደግሞ የልዑል እግዚአብሔር መንፈስ ያለባቸው አገልጋዮች ናቸው። ደግነቱ ጌታ እግዚአብሔር ይባረክ ያገናኘኝም በመጀመሪያ ማለት ነው። የእግዚአብሔር መንፈስ ያለባቸው አገልጋዮች ልብ በሉ። ስለዚህ መጽሐፍ ቅዱስን እንደሚገባ ካነበበ ህዝብ ጋር ነው መጣችሁ የምታወሩት። ኦኬ፣ ይህንን በደንብ አስበህ ግባ ኦርቶዶክሳዊ ወገን። አንዳንድ ዝርክርክ ጴንጤ ሳይ ነው እኔ በጣም መንፈሴን እያስቆጡት ያሉት። አንተ ጴንጤ እንደዚህ ሲዝረከረክ በጣም ነው የሚያስጠላ። ሰብሰብ በል። አንዱ ባለፈው የሆነ ቦታ ላይ ገብቶ ቪዲዮ ነው ያየሁት ሲጠይቅ ጴንጤ ነው እና ምን አለ፣ እኔ ያው እንግዲህ መጽሐፍ ቅዱስን ብዙም እንትና አላልኩትም እና ብዙ ካላልክ ምን ልታረገባህ ገዝተህ ልከህ አሁን እኮ እነዚህ አንዳንድ ፈልተውላል አልኩ። የሆነ ነገር ሲጠይቁ ፓስተር እነዛ የሆነ ነገር ሲጠይቃቸው ስለማያውቁት ንስሐ አባቴን ቄሱን ጠይቄ እመጣለሁ ብለው እንደሚሉት አሁን እዚህኛም ቤት ያሉት የሆነ ነገር ሲጠይቁ ፓስተሬን ጠይቄ እመጣለሁ ይላል። አንተ ሰው ያታፍርም? መቼም ከእውቀት በላይ የሆነውን ፓስተሮችን መሪዎችን መጠየቅ ተገቢ ነው። ጥቅስ ለመጠየቅ እኔ አላውቀውም ትላለህ። ወይኔ ኤርሚያስ፣ ወይኔ ኤርሚያስ፣ ወይኔ ኤርሚያስ። ኬጄ ፓስተሪን ጠይቄ ልምጣ መሰረተ ክርስቶስ ቤተክርስቲያን ትላለህ። ከዛ አፋልጉኝ፣ የፓስተሩን ስልክ ስጡኝ ምናምን ነገር። መጋቢ በጋሻው ደሳለኛኔ ሲናገር አንድ ስብከት ላይ ይደውሉና ምን አሉት አንዴ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለውን የመጽሐፍ ቅዱስን ክፍል ጥቅስ ስጠኝ ብለው አሉት። ኦርቶዶክስ እያለ መምህር በጋሻው ነው ሲናገር የሰማሁት፣ መጋቢ ማለት ነው። ከየት ላምጣው አለ። የለም ብሎ ሲል ድሮስ እናንተ ተሐድሶች የለም እኮ ነው መጽሐፍ ቅዱስ የለም፣ እንደዛ የሚል ጽሑፍ የለም። ውለድ አለው አንድ ቀን
የሆነ አንድ ወጠብሻ ጎረምሳ ደውሎ ጴንጤ ሲጠይቀው መምህር አለው ስልኩ ስላለው ማለት ነው። ደውሎ አምጣ ኬት አምጣ መጋቢ በጋሻው ኬት ይወልድ ያልተጻፈውን ኬት ይወልድልሃል። እና ኬት ነህ ከፕሮቴስታንት ይላል። የኔው ደግሞ ይመጣና ማለት ነው። ኦኬ በየትኛው አጥቢያ ቤተክርስቲያን ጌታን የምታመልከው? በመሰረተ ክርስቶስ እና እንዲህ የሚለው ቃል የት ነው ያለው ብሎ ሲል አፌ ላይ እኮ ነበር፣ አፌ ላይ ነበር። እውነትህን ነው። መድኃኒዓለምን እኮ አልኩ። እንደዚህ አይነት ቀልድ አቁሙ። የእግዚአብሔርን ሕዝብ አታሰድብ። ጴንጤ ጥቅስ ተጠይቆ አፌ ላይ ነበር ተብሎ እንዲህ አይነት በጣም እኮ ነው የምበሳጨው ነው ብዬ እንኳን ጠይቀውኝ እንደዚሁም እንኳን ብሎ ምን ብለውኝ እንደዚሁም በልበል ይለኛል ብለው እንዳሉት ማለት እንኳን ጠይቆት እኮ ጴንጤ እንኳን ጥቅስ ተጠይቆ አይደለም ራሱ ላጣርጎ እኮ የሚናገር ነው። አቁፋዳችን የሞላ ነው ብዬ ጎተራችን ሙሉ ነው። እግዚአብሔር በጸጋውም በቃሉም በመንፈሱም ሞልቶናል። 4 ነጥብ። ካልሆነማ ምን ታደርጋለህ? ወደ ጓዳ ግባ። ፓስተር ጠይቄ ልምጣ። ጠንካራ ትርጓሜ ቢሆን እሺ፣ አንተ ያቅምህን ሞክረህ ካልቻልክ አይ ይሄኛውን እስከዚህ ድረስ እኔ ጋር የተረዳሁት ይሄንን ነው፣ ከዚህ በላይ ከሆነ ወይ በነገሩ በመለኮቱ ዓለም የተማሩ ወይ ደግሞ መሪዎችን ፓስተሮችን ጠይቄ እመጣለሁ እኮ ማለት ጥሩ ነው። እነሱ ባዶ እጃቸውን መጥተው ስጠይቃቸው መምህሬውን ጠይቄ እመጣለሁ በሚቀጥለው ጊዜ ይሏል። ዳግም አይመጡ። ስንቶች አሉ እዚህ መጥተው እንደዚህ ብለው ያሉ ዳግም አይመጡ። ይሄን ቤት ቢያዩትም አግድመት አይተውት ነው የሚያልፉት። አይገቡ። እና በጌታ የምታምኑ ወንድሞች እናቶች መጽሐፍ ቅዱስን አንብቡ፣ እናንብብ፣ አንብብ እና ላንብብ እናንብብ በህብረት የሰው ዘር በሙሉ የሆንክ ማለት ነው። መጽሐፍ ቅዱስን አንብብ። ኢየሱስ ጌታዬ ምስክር እኮ ነው አልኩ። አንብብ አንብብ። ትምህርት መቼ ነው የምታስተምረው? የቤተ ክርስቲያናችንን የቲክታክ ማነው የዩቲዩብ አካውንት ገብተሽ ሰብስክራይብ አድርጊ። እዛ እኔ ፔጅ ላይ አለ። ኦኬ እዛ በቤተ ክርስቲያን ሳስተምር አለ። እዛ ያስተማርኩትም ሳስተምር እዛ ታገኛለሽ። እዚህ ወንጌል ለምሰብከው እዚህ ቻሌንጅ ነው የምናደርገው። ይሄኔ ዛሬ ነው የመጣሽው፣ ከዚህ በፊት አልነበርሽም። ኦኬ መጽሐፍ ቅዱስን የእግዚአብሔርን ቃል የሚያውቅ ሰው የሚያነብ ሰው ያውቅ። ስለዚህ ምን አልኳችሁ? የገናን ጾም በየቤታችሁ ለምን እንደማትጾሙት እናንተ ጴንጤዎች ወዳሞች ናችሁ። ታቂያቸው እነማን ታቂያለሽ ባያቸው ማዘርን ፋዘርንም ጭምር። ቆይ ግድ የለም ጋሽዬ አባዬ እስቲ ቆይ አንዴ ዛሬ ጥያቄ ልጠይቀ። ከብሉይ ኪዳን ቅዱሳን ነቢያት እነማን ታውቃቸዋለህ ብለሽ ባያቸው ፋዘርን። እነ ሙሴ እነ ሳሙኤል እነ ኢሳያስ እነ ኤርሚያስ ካሉ እሰየው። እና ቀጥለሽ የምትጠይቂው እህቴ ቀጥላችሁ የምትጠይቁት እኔ ምላ አባዬ ከሙሴ እስከ ሚልክያስ ድረስ የብሉይ ኪዳን ነቢያት እንዳሉ ብዙ ነቢያት እንዳሉ አበይት ደቂቃ ነቢያት የሚባሉ አሉ። ጌታችን ኢየሱስ ክርስቶስ ይወርዳል ይወለዳል ብለው ይጾሙ የነበሩ ነቢያት ወይ ደግሞ ይጾም የነበረ ነቢይ በተናጠል የሚሆን በህብረት ተደራጅተው ይጾሙ የነበረ መጽሐፍ ቅዱስ ላይ ያነበብከው ወይ ደግሞ ያነበቡ ሰዎች ሲያስተምሩ የሰማው ጥቅሱን ያስከው መረጃ አለው ወይ በዩ ፋዘርን ማለት ነው። አይ ሱማ ልጄ የለም ነው ብሎ የሚሉት
ታዲያ ከሌለ ኬት አምጥተው ነው ጾመ ነቢያት የገና ጾም ጌታችን ኢየሱስ ክርስቶስ ይወርዳል ይወለዳል እያሉ ነቢያት ጾመው ነበር ብሎ የሚሉት ኬት አምጥተው ነው ታዲያ? የእግዚአብሔር ቃል እኮ በዚህ ጉዳይ ላይ ምንም የሚመሰክረው ነገር የለም። ከሌለ ይሄ ጾም እንዴት መጽሐፍ ቅዱሳዊ ሊሆን ይችላል? እነ ኢሳይያስ ያልጾሙትን እኛ ለምደው ጾሙ ብላችሁ የምትሉን፣ እነ ኤርምያስ እነ ሕዝቅኤል እነ ዳንኤል የብሉይ ኪዳን ነቢያት ያልጾሙትን እኛ ለምደው ጾሙ ብላችሁ የምትሉን፣ ደግሞ እንደው ጾመዋል እንኳን ከተባለ መጽሐፍ ቅዱሳዊ መሰረትነት እንኳን ባይኖራችሁ የጾሙበት ዓላማ ለምን ነበረ ብለሽ ጠይቂዋ። ለጥቀሽ ቡናሽን እያፈላሽ ፈንዲሻ ቱሽታ ቱቱቱ ያርሽ ማለት ነው ለፋዘር ለማዘር በቃ ዛጋ ናይስ ኮንቨርሴሽን ናይስ እንት ምንድነው ውይይት ይሆናል ማለት ቤት ውስጥ። እሺ ጾሙ መጽሐፍ ቅዱስ ላይ የጾሙት ነገር ባይጻፍም ባይገኝም ልታገኙት አትችሉ። እንደው ጾመዋል ብለን እንበል። በምን ምክንያት ነው ግን የጾሙት? ለምን ዓላማ ነበር የጾሙት ብለሽ ባያቸው ያ ይወርዳል ይወለዳል ብለው ነው ይሉሻል። ማዘር የሰሙትን የሚናገሩት ወይ አጎትሽም ቢሆን ማለት ነው። እኛ ቤተክርስቲያናችን ስርዓት ያ ይወርዳል ይወለዳል ብለን ነው የጾሙ የነበሩት። ጌታችን ወርዷል ተወልዷል ብለሽ ለጥቀሽ ጠይቂ። አሁና እንዴታ የዛሬ 2000 ዓመት እኮ ከቅድስት ድንግል ማርያም ተወልዷል። ነቢያቱ እንደጾሙለትና እንደተናገሩለት ወረደ ተወለደ ማለት ነው። አዎ የብሉይ ኪዳን ነቢያቱ የጾሙት ለምን ዓላማ ነበር? ይወርዳል ይወለዳል ብለው። ወረደ ተወለደ። አዎ ታዲያው እናንተ ለምን ፐርፐዝ ነው የምትጾሙት? በያቸው ቀጥለሽ ማለት ነው። በዛ ሰዓት መቆያውንም ይሁን ማንከሽከሻውን በትርም ይሁን ማማሳያ ስርሽ ካለ ራቅ አድርጊው፣ ሊመቱሽ ይችላሉ። ለምን ፐርፐዝ ነው ታዲያ እናንተ የምትጾሙት? እነሱ የጾሙት ይወርዳል ይወለዳል ብለው ከሆነ እናንተ የምትጾሙበት ምክንያት ለምንድን ነው? አሁንም አስወርዳችሁ ማነው ከላይ ወርዶ እንዲወለድ ሁለተኛ ዳግማዊ እንዲወለድ ነው ወይስ ለምን ፐርፐዝ ነው ብላችሁ በሏቸው። ኤርሚ ደም ልታቃባናል። በቃ በዚህ ሰዓት ይኸውልህ ወስደህ በጭቃ ጉድጓድ ውስጥ የቆመ መኪና ይመስል ትከታቸዋለህ ማለት ነው። ቅርቃር ትለዋለህ እሱን በገጠረኛው አባባል። እና መቼም ቢሆን ማንም ይመልስላቸው አይኖርም። የዘመናት ጥያቄ ነው የሚሆነው። የዘመናት ጥያቄ በወቅቱ ተመነጣጭ አፍሽን ዝጊ፣ ዝም በይ፣ ቀደም አንቺ ትናንትና ተወልሽ ምናምን በለው ሊሉሽ ይችላሉ። የዛን ሰዓት እንደ ልጅ ዝም በይ፣ ጭጭ፣ ምንም አትለፋለፊ፣ ነጥብ ጥለሻል። በቃ ያለ እሳትን ልጥል መጣሁ ነው አይደል ብሎ የሚለው ነጥብ ጥለ፣ በቃ ነጥብ ጥለሻል ውስጣቸው ላይ። እና በወቅቱ ተመሰጣይተው ምናምን ነገር ቡናውን በሰላም እንጠጣበት እባክሽ ተይኝ ምናምን ብለው ሊሉሽ ይችላሉ። በሰላም ይጠጡበት፣ ደግመሽም በሌላ ቀናት የላቸው። አንቺ ዋናው ግን መልስ እንደሌላቸው ማሳየት ነበረ። መልስ እንደሌላቸው በደንብ አሳይተሻል ማለት ነው። ከዛስ ስራውን ለመንፈስ ቅዱስ እንተውለት። አይለቃቸውም አልኩህ። ከዛ ካንቺ ይለያሉ። አንዳንድ ሰው ከተነጋገርኩ በኋላ እኮ ተነጋግረ ማለት ነው። አንተ ዳጊ አንተ እኮ ነህ አንተ ራስህ ነህ ጥፋተኛ። ኤርሚያስ ያለ ዳጊ አንተው ራስህ ነህ ጥፋተኛ ነገር ተባብለን ተነጋግረ ዳጊ የተናገረኝ ነገር ውስጥ የመግባቱ ነው የኔ የተናገርኩት ነገር ውስጥ መግባቱን የምታውቀው ወይኔ ከርኩ በኋላ ዳጊ ይገርማል እኮ ይላል። ወይኔም ደግሞ እንደዚሁ ይገርማል እኮ የዳጊ ነገር ነው ግርም በናው እኮ የሚለው ብቻዬን ማውራት ጀምራለሁ። ያ ማለት ምን ማለት እንደሆነ ልንገርህ። ዳጊ የነገረኝ ነገር ውስጥ ይቀርቷል ማለት ነው። ወይኔ የነገርኩት ነገር ዳጊሻ ውስጥ ቀርቷል ማለት ነው። ያ ቁጭ ብሎ ከኔ ጋር ሲያወራ የነበረው ሰው እኔ ከሄድኩ በኋላ እዛው ወንበሩ ላይ ቁጭ ብሎ ይገርማል ምናምን ነገር ካለ ያ የነገርከው ነገር ወንድም አለም ያ የነገርከው ነገር ገብቶ
እንደ ሙጫ እንደ ማስትሽ ተያይዟል ማለት ነው። ያንኑ ያለ እየተቁተመተመ ይውልልሃል። ማታም ሲተኛ ፍራሹ ላይ ተኝቶ ትራሱ ላይ ተኝቶ ያንኑ ነገር ይመጣበታል። አይገርም? እንደዚህ እኮ ብሎ አለኝ ይላል እና ህሊናው ደግሞ ውስጡ አለ። ልክ ነው እኮ ታዲያ ራሱ ሰውየው ነው የሚያወራው። ተኝቶላል አልጋ ላይ ወይ ከሚስቱ ጋር ተቃቅፎ ወይ ደግሞ ሚስትም ከሌለው ባልም ከሌላት ወይ ለብቻዋ ተኝታ ፍራሽ አቅፋ ትራስ አቅፋ ወይ እሱም እንደዛ ሆኖ ከዚህ እኮ አለኝ አይደል? ግን እኮ እውነት ነው ይለዋል ውስጥ ህሊና የሚባል አይዋሽም። ኮካ ጠጥተው ወተት ነው የጠጣሁት ብሎ አይልልህም። ህሊና በጣም ሻርፕ ነው። ከሰው የአካል ብልቶች ውስጥ ህሊና የሚባለው የቱ ጋር እንዳለ ባላቅም ጭንቅላቱ የልብ ውስጥ ሊሆን ይችላል። ግን ከአካል ብልቶቻችን ህሊና ሻርፕ ነው፣ አይዋሽም። እንዲደነዝዝ ካላደረግከው በስተቀር አይዋሽም። ለዚህ እኮ ነው ብዙ ሰዎች እግዚአብሔር የለም ጌታ ምናምን ነገር ብለው ይላሉ። ውስጣቸው አለ ይላቸዋል። አለ የለም አለ የለም አለ የለም አለ የለም አለ የሚላቸው ህሊናቸው ነው። እነሱ ባፋቸው የለም ቢኖርማ ኖሮ አለ ይላቸዋል። ህሊና ሻርፕ ነው። አይ ወገኖች ታብና አርጋ 1 ሚሊዮን አስገባቶ 1 ሚሊዮን እኮ ድሮ ቀረ በለውጡ በንጉሱ ዘመን። ብቻ ታብና ኮምፕሊት ሼር አድርጉ። ሎክ እንደዚህ ብላችሁ ተውት፣ በቃ ተውት። ከዛ በኋላ ሰውየውን ተውት። ቀኑን ሙሉ እኮ ስለነሱ ከነሱ ጋር እኮ ማውራት አይጠበቅብንም። ምቹ ጊዜ ጠብቅ፣ ጸልዩ፣ የእግዚአብሔርን ቃል አንብቡ፣ የምታነሱትን ሐሳብ አንሱ። በቃ ከ15 እስከ 30 ደቂቃ ወይ ደግሞ ከ5 እስከ 15 ደቂቃ የመደማመጥ ነገር ካላችሁ ጸልይ። ጥቂት ነገር ብቻ ነው ጣል አድርገህ መሄድ ያለብህ። ራሱ አልኩ እኮ እንደ ድፍድፍ እንትን ነገር ዘይት ነገር ወይ እንደ ድፍድፍ ጠላ ነገር እየፈላ ይመጣል ውስጡ ማለት ነው። የነገርከው እግዚአብሔር ቃል አይለቀውም። ገርማል እኮ አይገርም? ቅድም አሳየኝ እኮ ብሎ አለኝ። በጣም እኮ ነው እንትን ያለኝ። አሳየኝ ብሎ አለኝ። ኬት አምጥቼ ታዲያ አላሳይ? ለምን አላሳየውም ታዲያ ይላል። ያው መጽሐፍ ቅዱስ ላይ የለም። ራሱ ህሊና ይጠይቀዋል። ታዲያ መጽሐፍ ቅዱስ ላይ የሌለውን አንተ ለምን እንደምታምነው ይለዋል። እውነት እኮ ነው ይላል ደግሞ ራሱ መልሶ። እውነት እኮ ነው። ይሄንም በአንድ ቀን አይልም፣ ይዋል ይደር እንጂ ይሉታል። ወንድሜ የሚሄድ ታደርጋለህ? የገባው ሰው እሺ። እና እውነት ነው ይለዋል። ስለዚህ ያወጣል፣ ያወርዳል፣ ያወጣል፣ ያወርዳል፣ ያወጣል፣ ያወርዳል፣ ያወጣል፣ ያወርዳል፣ ያወጣል፣ ያወርዳል። ብዙ ጊዜ ከሰዎች ጋር ተጣልታችሁ ሰዎች የተናገሯችሁ ቃል ሌሊት ባልጋችሁ ላይ ተኝታችሁ ስታስታውሱት ስታሰላስሉት አላደራችሁም? እንቅልፍ ከዓይንህ እስኪሸሽ ድረስ እያልን ማለት ነው። በቃ ለምን አትተኛም? አየህ፣ እዛ ቀን ስታወሩ ሴትየዋ በደንብ ነግራለች ወይ ሰውየው በደንብ ነግሮሻል። የተናገረው ንግግር እንዳትረሱት ሆኖ በህሊናችሁ ላይ ተቀርጿል። ተሞግተህ ተረታሃል ወይ ተደብድበህ ተሸንፈሃል ነው የምትለው ቀጥሎ ማለት ነው። ኦኬ። እና አሁን የቅዱሳን ነቢያት ጾም ተብሎ ሲባል መጽሐፍ ቅዱሳዊ ነው ወይ አይደለም ብላችሁ ስጠይቋቸው
መልስ ሲያጡና እናንተ ደግሞ ተገቢውን የሆነ መልስ ሰጧቸው ልክ እንደዛ ነው የሚሆነው። ለምን ጠይቆኝ አልመለሰልኝም? ያልመለስኩበት ምክንያት ለምንድን ነው? መልስ ስለሌለ ነው። ለምን መልስ የሌለ? መጽሐፍ ቅዱስ ስላላነበበ ነው። ራሱን በራሱ ነው የሚጠይቀው፣ ራሱን በራሱ ነው የሚመልሰው። የኢየሱስ ጾም ይለዋል፣ ኢየሱስ ያልጾመውን ጾም ነው የሚጾሙት። የነቢያት ጾም ይለዋል፣ ነቢያቱ ያልጾሙትን ጾም ነው የሚጾሙት። የሐዋርያት ጾም ይለዋል፣ ሐዋርያቱ ያልጾሙትን ጾም ነው የሚጾሙት። ሐዋርያቱና ኢየሱስ ነቢያቱ ከጾሙ የጾሙት ጾም በመጽሐፍ ቅዱስ ላይ ተጽፏል። ያን ደግሞ መተው እኛ ፊት ማሳየት ይችላሉ። ይችላል። እሺ ጾሙ 100% ማለት ይቻላል መጽሐፍ ቅዱሳዊ አይደለም። አጽዋማቱ በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጽዋማት እንዲሁ ዓመቱ ሲገባ እንዲሁ ዝም ብለን ሕጋዊ አጽዋማት ከሚባሉ 7ቱ አጽዋማት ብንነሳ ጾመ ነቢያት፣ ጾመ ድራር ደግሞ ይሄ የገሃድ ጾም የሚባለው አለ፣ የጥምቀትና የልደት ጾመ ነቢያት 44 ቀን፣ በቅባቶች ግን 40 ቀን ነው። ሶስቷ ቀን የአብርሃም ሶርያዊ የምናምን እያሉ እና ጾመ ነነዌ ደግሞ መጽሐፍ ቅዱስ እንደዛ 3 ቀን አይልም። መጽሐፍ ቅዱስ 3 ቀን የሚል የለም። ግን በኦርቶዶክስ ቤተ ክርስቲያን 3 ቀን ይጾማል። መጽሐፉ ግን አይልም። እስከ ሰሉስ መዋዕል ትትገፈታ ነነዌ ይላል። እስከ ሰሉስ መዋዕል ትትገፈታ ነነዌ፣ እስከ 3 ቀን ነነዌ ትገለበጣለች አለ። እስከ 3 ቀን። ይሄ የ1954 እትሙና አሁን የተበላሸው 81 መጽሐፍ ቅዱስ ነው ይሄን የሚለው እስከ 3 ቀን የሚለው። የ1879 ዓመተ ምህረት መጽሐፍ ቅዱስ አፄ ኃይለ ሥላሴ ናቸው እስከ 3 ቀን ያሰኙት። ያኛው 40 ቀን መሰለኝ የሚለው መሪ ያኛው 1879 40 ቀን ነው የሚለው። ሌሎች ትርጉሞች በሙሉ ኤርሚዬ፣ ሌሎቹ ትርጉሞች ሁሉ 40 ቀን። የካቶሊክ መጽሐፍም አለ። የካቶሊክ መጽሐፍ ቅዱስ 40 ቀን ነው የሚለው። ነገር ግን እኛ እንዲሁ ጾመ ሰኔ ጾም 3 ቀን ማናት ነነዌ እስከ 3 ቀን ስለሆነ የምንጾመው ብለው ያንን መጽሐፍ ቅዱስን ወደኋላ መልሰውታል። የፊተኛው መጽሐፍ ቅዱስ ግን የፊተኛው የ1879 እንኳ እስከ 40 ቀን ይላል። ስለዚህ ሌሎቹ መጽሐፍ እንግሊዘኛም በሉ NIV ምናምን የተለያዩ ትርጉሞች አዲሱ መደበኛ ትርጉምም በሉት ሁሉም እስከ 40 ቀን ይላሉ። እና ነነዌ እንደዚህ ነው የሚላት እና ሰኔ ጾምም በጣም እንደዚህ በዓመት አንድ ሰው በጣም ጠንቃቃ ነኝ መጾም አለብኝ የሚል አንድ ኦርቶዶክሳዊ ሰው ከ310 ቀናት በላይ ይጾማል። በጥንቃቄ ሁሉንም እጾማለሁ ካለ የፍቅር ጾም፣ ጾመ የዱትም እንደገና ጽጌ ጾምን ጨምሮ 3ቱንም ጾም ከጨመረ ስንት ቀን ይጾማል ማለት ነው? ከ365 ቀናት 320 ቀን ይጾማል ማለት ነው። አንድ ሰው አስቡት። 320 ቀን ሲጾም ደግሞ በዚያው መካከል ደግሞ እሁድ፣ ቅዳሜ፣ ሌላ የማርያም የሚካኤል በዓላትን አውጡ። አንድ ሰው ከባለቤቱ ጋር ሩካቤ ሥጋ የሚፈጽመው ስንት ቀን ሊሆን ነው? በዓመት ወደ 12 ቀን ነው። 11 ቀን ይሆናል በዓመት ሩካቤ ሥጋ ከባለቤቱ ጋር የሚፈጽመው። ሩካቤ ሥጋ ማለት የግብረ ሥጋ ግንኙነት። አንድ ባለትዳር የሆነ ሰው አንድ ባለትዳር ጾመኛ ነኝ ብሎ የዓመቱን ጾም በትክክል እፈጽማለሁ ካለ ከ320 ቀናት በላይ ይጾምና ከዚያ በኋላ ያሉ ቀናቶችን ቢሆኑ ሚካኤል ገብርኤል አለ፣ ሌላም ሰንበት እሁድ ምናምኖች አሉ፣ ማርያም አለች። እነዚህን ሁሉ ጨምራችሁ 11 ቀንም ከባለቤቱ ጋር የመተኛት ዕድል የለው።
እና ይሄ በጣም ሊታይ የሚገባው ነገር ነው። ህዝቡ መንቃት አለበት። ምንድነው የሰራለት? ምንድነው የሚያደርገው ያለ? ጾም ምንድነው? መጽሐፍ ቅዱሳዊ ጾም ምንድነው? ማን ነው መጾም ያለበት? መጾም ያለበት ማን ነው? መቼ? ለምን? ከምን? እነዚህ ሁሉ በደንብ ሊተነተኑ ይገባል ማለት ነው። ስለዚህ መግባት ከቻሉ ከዚህ ጀምሮ ነው የምንጠይቃቸው። እዚህ አርእስቱ ላይ እንዳለ ጾመ ነቢያት